السلام عليكم ورحمة الله وبركاته. أهلا وسهلا بلن زاريم بإفطار ساعتاتشن انقدي متنال ودنا انت مالتنا كان جاش تي في قارق قويتاتشن اندت تادرقو يامارا يإفطار ساعت اندينو راحتو كوديهو قبجاتشن يا انقدي من قزيم يإفطار ساعتاتشن كان انت قاندم النسال في تاوقال ان انتم بيالاتشو باتيافت راتشو يتزناناتشو اندت تكتاتلون باكروت እንጠይቃለን እንግዲህ ዛሬም እንደተለመደው አዲስ ነገር ይኖራናል በኢፍጣር ሰዓታችን ረመዳን እንግዲህ ተጀምሯል እስቲ ምን አይነት ነገሮችን ነው በዚህኛው ረመዳን አሁን ላይ ታዘብሹ ብለን መጀመሪያ ማንሳት ያለብን ይመስለኛል እንግዲህ የዛሬ ፕሮግራማችን ሐሳብ ከነዚህ እህቶች እናቶች ጋር ብዙ ትምርቶችን የምንወስድበት ነው የሚሆነው ግን ደግሞ የፕሮግራሙ ዓላማ ምንድነው ዛሬ ብዙ ሴቶች ብዙ እናቶች በቤታቸው ብዙ ነገሮች እየገጠሟቸው ጫናዎች እንዲሁ ደግሞ አስደሳች የምንላቸውንም ነገሮች እንዴት አስተጋብተው ከህይወታቸው ጋር አስማምተው የሚሄዱበትን መንገዶች የምናይበት ነው የሚሆነው በዚህ ውስጥ እንግዲህ ሴትነት በራሱ የሚፈትነን እውነት ነው በተለይ ደግሞ ረመዳን ላይ ሲሆን ያው ሁላችንም በየቤቱ የምናቀው ነገር ነው በጣም ጫና ይበዛል በተለይ ደግሞ ትልልቅ ድርጅት የሚመሩ ሴቶች ሲሆኑ ደግሞ እነሱ ላይ ደግሞ ሞር በጣም ከባድ ነገር ነው ረመዳን በራሱ የሚሰጥሽ ኃይልና ጉልበት አለ በርግጥ ግን ደግሞ ያው አልሸሽም ዞራሉ ነው ኃላፊነቱ ይጨምራል እንጂ ምን ወደ ኋላ የሚባል ነገር የለም ያው ከብርታቱም ከጥንካሬውም ጎል ለጎን ኃላፊነቱም የባስ እየተጨመረባቸው ነው የሚመጣውና በጣም ጠንካራ ሴቶች ናቸው ለብዙ ሴቶች አርአያ ተምሳሌት መሆን የሚችሉ እናት እህት ከዛም ያለፈ ነው ምክንያቱም ለብዙ ለማህበረሰቡ ማህበራዊ ኃላፊነታቸውን እየተወጡ ከዛው ጎን ለጎን ደግሞ የራሳቸውንም ቤታቸውንም ሁሉ መርተው አቁመው የሚሄዱ ሴቶች ነው ዛሬ የምናየው ከዛ ውስጥ ግን ትልቅ ልብ ሊባል የሚገባው ነገር ብዬ ማስበው ያለንበት ወር የረመዳን ወቅት ነው የኸይር ወቅት ነው የእዝነት ነው አላህን በረህመቱ ብዙ ነገሮች እንዲያደርግልን የምንጠይቅበት ነው አውፍ እንዲለን እንዲታረቀን የምናደርግበት ወር ነውና ምናልባት ሴት ነን ጫናዎች ይበዛሉ ብዙ ነገሮች አሉ ብለን ደግሞ ከኢባዳም የምንዘናጋ ሴቶች አለን እናቶች አሉና ያንንም በደንብ ማስተዋወስ ይገባል ለራሳችንም ጊዜ ሰጥተን ከነዚህ ከለመድናቸው የሴትነት ውሏችን ከዛ አለፍ ብለን ደግሞ ራሳችንንም ያያየን ከጌታችንም ጋር ጥሩ የሆነ መስተጋብር ፈጥረንበት ተጠቅመንበት የምናልፈው ወር እንዲሆን በትልቁ ወደ ራሳችን ማየት ያለብን ይመስለኛል ልክ ነሽ ያው ተያይዞ የመጣ ነገር ነው ሴት ልጅ እናቷን ነገር ነው የምትከተለው እናቶቻችን ለቤታቸው እንዴት ሲሆኑ እንደነበር ያያየን እየተከታተለ አንዳንዴ እናት ብዙ ነገርን ትቀይራለች ቤተሰብ ትቀርጻለች ሴት ልጅን ትቀርጻለችና እናት ላይ ያለው ተጽዕኖ እናት ላይ ያለው ኃላፊነት ተያይዞ ነው ወደታችን የሚወርደው እናቶቻችን የሚሰግዱ ኢባዳቸው ላይ ፎከስ የሚያደርጉ ከሆነ ላይክ የረመዳንን ጥቅም በደንብ አጣጥመን ነው እናልፋለን ተያይዞ የሚመጣ ነገር ስለሆነ ማለት ነው ግን ያው ላይክ ሴርሞኒው እንዳለ ሆኖ ያው ጎን ለጎን ደግሞ ኢባዳ ሲኖር የወሩን ምንነት ሳንዘነጋው በቂራአት በሰላት ለልጆቻችንም ትምህርት ይሆናል ለኛም ደግሞ ጥሩ ነገር ነው በያስባለሁ ያንን ማንሳት ያስፈልጋል እንግዲህ ልብ የሚባል መያዝ ያለበት ሐሳብ ነው ብለን ስላሰብን ያነሳነው እንጂ እንግዶቻችን በደንብ በዚህ ልምድ ያላቸው ናቸው ማለት ተቋማትን እየመሩ ከዛ ደግሞ ቤታቸውን ቀጥ አድርገው ይዘው ትዳራቸውን ልጆቻቸውን ይዘው ከዛ ባለፈ ደግሞ ምናልባት ደግሞ አንደኛው እንግዳችን ቤቷ ውስጥ ያለው ታማሚ ልጅንም ጭምር ያስታመመች ከዛ ደግሞ በውጭም የሱ አይነት ተመሳሳይ ችግሮች ያለባቸው ልጆች ይዛ እነሱንም ያያየች የምትሄድናትና እንግዲህ አሁን ይመስለኛል እንግዶቻችን ማን ናቸው ያሉም አሉ በዛው ልክ ደግሞ ያወቁብንም ይኖራሉ ስለዚህ መጋበዝ ሊኖርብን ነው እንግዲህ አንዳንድ ጊዜ ደግሞ እኛ ራሱ በራሳችን ብዙ 1 2 3 ነገሮችን እንዴት ነው የምናሳልፈው የሚለውን ነገርም ብናሳይ ጥሩ ነው እንዴት ነው አንዳንዴ ረመዳን ብቻ ሳይሆን ሌሎችም ጊዜዎች ላይ አንዳንዴ በጣም ጭንቅ የሚልሽና ነገሮች የሚደራረቡብሽ ጊዜ ይመጣል ስለዚህ ያንን ጊዜ ምናልባትም ቁጭ ብለሽ ፈጣሪሽን እንደው የትኛው ቀድሞ ይሆን መሄድ ያለበት መሳካት ያለበት ማድረግ ያለብኝ የሚለውን አንዳንዴ ወደ ራስሽ መለሽ ብለሽ አላህን ማግዘኝ ይያልሽም ቢሆን መታስተካክይባቸው ጊዜዎች ይኖራሉ ከዛ ባለፈ ደግሞ አይ ከኔ በላይ ነው ብለሽም ተተሻቸው የምታልፊያቸው ነገሮች አሉ በዛ ውስጥ ግን ብልህነት ነው ብለው ደግሞ በእቅድ በፕሮግራም እየተመሩ ነገሮችን ማድረግ የትኛው ቅድሚያ ሊሰጠው ይገባል የትኛው ቀጥሎ መምጣት ይችላል ቀድሜ ያስተካከልኩት ነገር ደግሞ ምናልባት ተከትሎ ለሚመጣው ነገር ደግሞ መንገድ የሚከፍት ይሆናል ብለው ህይወታቸውን አስተካክለው የሚቀጥሉ ይኖራሉ ምናልባት እኛም በህይወታችን ያንን ያደረግን የምናልፍባቸው ጊዜዎች አሉ እንግዲህ አንቺም ሌላ ልታነሽልኝ ትችያለሽ ምክንያቱም ሁሉም ሰው የራሱ የሆነ የተለያየ ልምድ የተለያየ አመለካከት እውነት ነው የሚያልፍባቸው የሚያጡ ነገሮችን የሚመልስባቸው መንገዶች ይኖራሉ
እንግዲህ በእንደዚህ አይነት መንገድ ችግሮቻቸውን ወይ ደግሞ የሚመጡባቸውን የህይወት ጫናዎች የሚያልፉ ሴቶች ይኖራሉ ምናልባት ደግሞ ሌሎች ደግሞ ሌላ አይነት መንገዶችን ተጠቅመው የሚያልፉ ሴቶች ይኖራሉ ሰው በዛሬው ፕሮግራማችን ከነዚህ ሴቶች ምን አይነት ተሞክሮን እያሳለፉ እንደሆነ ለሌሎች የሚያካፍሉበት ምናልባት ደግሞ በህይወታቸው ቀድሞ ሲያስቡት የነበረው አይነት ነገር ከሆነ የህይወት ስኬትም ላይ ደርሰው ሊሆን ስለሚችል እንደዚህ አይነት ነገሮችን ጭውውት የምናደርግበት ፕሮግራም ነው የሚሆነው ልክ ነሽ አንቺ ሁሉም ሰው የራሱ የሆነ አመለካከት አለው የራሱ የሆነ መርህ አለው የሚከተለው አይነት መንገድ አለ በዛ ላይ ደግሞ ረመዳን ሲሆን የሆነ የምታገኙ የሆነ ፓወር የሆነ ነገርም አለ ተከተለሽ የምትሄጂው አራያ የምታደርጊው በርግጥ የሆነ ነገር አለና ረመዳን ላይ አንዳንድ ሰዎች ልብ ብያይቻለው ምናልባት ከስራ ፍቃድ ሊወስዱ ይችላሉ ብዙ አይነት ነገራቶች ሱቆችም ከሆኑ ከረመዳን በኋላ ጀምራሉ ላይክ የእረፍት ታይም የሚያደርጉት ሰዎች አሉ ግን ስራ በራሱ ትልቅ ኢባዳ ነው እነዚህ እህቶቻችን የምንጋብዛቸው ከነሱ ብዙ ነገር አራያ መውሰድ እንችላለን አንድ ሁለት ድርጅት ረመዳንም ሆነ ሌላም ቀን ቢሆን በደንብ አርጎ ማስተዳደር እንደሚቻል ትልቅ አቅም የሚሆኑ ናቸውና እኛም ባለንበት ዘርፍ ስራ እየሰራን ቤተሰብም ሄደን ያው ረመዳንን አይደል ማፍጠር ብቻ አይደለም የሴት ልጅ ኃላፊነት ብዙ አይነት ነገሮች ተያይዘው የሚመጡ ነገር አሉና ሁሉም በያለበት ሴት እስከሆነ ድረስ ኃላፊነቱን ይወጣል ብዬ አስባለሁ በራሱ ደግሞ ረመዳን ይዟቸው የሚመጡ ብዙ ነገሮች አሉ ቤታችን እንግዳ ቤት ይሆናል የነበሩ ልጆች አሉ ከዛ ደግሞ አባወራው አለ ሁሉም ሰው በኢፍጣር ሰዓት ቤቱ ለማሳለፍ ነው ሰብስቦ ወደ ቤት የሚገባውና ያንን ሁሉ የቀረበ ነገር በተለይ ብዙ የሚታይ ችግር እዚህ ጋር ስላለ ነውና ያሳለፈችው እናት ማየት ማገዝ እህቶችን መተጋገዝ በዛው ካብሽሩ ማለትም አስፈላጊ እንደሆነ ለማንሳት ነው እንግዲህ እንግዶቻችንን መጋበዝ ያለብን ሰዓት ላይ ደረስን ይመስለኛል እንግዶቻችን ማን ሊሆኑ ይችላሉ ተመልካቾቻችን እያፈጠሩ እንግዲህ እነንተናን ብዙ ይመስለኛል ይያሉ እየገመቱ ነው የሚሆነው እርግጠኛ ነኝ እና በባቡል ኸይር የምናውቃት ዋና ስራ አስኪያጅ ሆና አሁን ባቡል ኸይር ያለበት ደረጃ ከመነሻው እስካሁን ድረስ ያገለገለች በራሷ ብዙ ነገሮችን እያደረገች ያለች ሐናን ማህሙድን እንጋብዛለን ሌላኛው እንግዳችን ደግሞ በእዝነት የበጎ አድራጎት ተቋም በተለይ ደግሞ ልዩ ድጋፍ የሚያስፈልጋቸው ህፃናት በማከል ይዛ እያገዘች የምትገኘውን ወይዘሮ ዘቢባ አህመድን ነው ወደዚህ ስቱዲዮ የምንጋብዘው እንግዲህ እንግዶቻችን ተነስተን እንቀበል ሰላም አለይኩም ሰላም እንኳን ወደ ነጅሽ በሰላም መጣችሁ شكرا لك السلام عليكم وعليكم السلام እንዴት ናችሁ ሰላም አለይኩም ወአና ድረስ ሰላም እንኳን አብራ ድረስ እሺ አረፈሉ እንኳን እንግዲህ ወደ ነጋሽ በሰላም መጣችሁ በድጋሚ እንላችሁ ወዳለው ለታችሁን ከተለያዩ ተቋማት የተለያየ ቦታዎች ላይ የነበራችሁ ሰዎች ናችሁና መግቢያችንን ላይ ገልጸናል ብዙ እናንተ ጋር የምንጫወተው የምናነሳው ወጦች በጣም ብዙ ትምህርት የሚወስዱበት ዝግጅት ነው የሚሆነው ቆይታ ነው የሚኖረው እና ደግሞ ረመዳን ላይ አፍጠር ሰዓት ነው እየበላችሁ እየጠጣችሁ ቆይታችን የሚሆነው በድጋሚ እንደና መጣችሁ ስለ ነጃሺ ቲቪ እንግዲህ ተሰማችሁ ብዙ ደስ ብሏችኋል እንደዚህ አይነት በህብረት መጥቶ አዳዲስ ነገሮችን ይዞ ወደ ኡማው መምጣት አዲስ ነገር ነው ማለት ተለምደና እስቲ ምን ተሰማችሁ ያው በቅድሚያ ወደ ነጃሺ ስለጋበዛችሁን በእኔና በባቡል ኸይር ቤተሰቦች ስም አላህ ይስጥልኝ አመሰግናለሁ ነው የምለው ሌላው ማሻአላህ እንግዲህ ሶስቱ ሚዲያ አንደኛ ጥንካሬ ነው ሁለተኛ ካሁን በፊትም ከባቡል ኸይር ጀርባም አስተዋጽኦ ስታደርጉ ስለነበራችሁ አሁን ደግሞ በጋራ ስትሆኑ ምን ልትሰሩ ትችላላችሁ የሚለውን ነገር ነው የሚያሳየኝ ኢንሻአላህ እንግዲህ የተሻለ ነገር እንደምታደርጉ የተሻለ ስራ እንደምትሰሩ ማው እንደምታገለግሉ ተስፋ በማድረግ እንኳን ወደ አንድ መጣችሁ ነው ማለት እንደ ባቡል ኸይር እናመሰግናለን በጣም ዚዲስ ምን ተሰማሽ በቅድሚያ በጣም ነው የማመሰግነው ስለተጋበዝኩኝ ሲቀጥል በጣም ደስ የሚል ነው አንድነትን ያሳያል ተባብሮ መስራት ያሳያል ኡማውን ደግሞ በሰፊው ለማገልገል ያሉበትን ክፍተቶች ለመሸፈን የመተባበር ስራ ይሰራበታልና ትልቅ አስተማሪ ነው በጣም ደስ የሚል ነው ያው እንግዲህ እንደሚታወቀው ሶስት ታላላቅ ሚዲያዎች ናቸው አንድ ላይ መስራት የጀመሩትና ህብረተሰቡም እንደናንተ አይነት ትልልቅ ድርጅቶች ደስታቸውን በደንብ እየገለጹ ነው ወቅቱ ረመዳን ነው እንደመጀመሪያ ተጋባዦቻችን በጣም ደስ ብሎናል መታችሁ ስለጎበኛችሁ እናመሰግናለን ደግሞ በድጋሚ እንኳን አደረሳችሁ
እንኳን አብረን አህለን ብለናል። እንግዲህ በእንደዚህ አይነት ሁኔታ ነው የተቀበልናችሁ። ያማረ ቆይታ ይኖረናል ብለን እናስባለን። እንግዲህ እንደሚታወቀው ሐናን ከባቡል ኸይር ዘይዋም ከእዝነት ነው የመጣችሁትና ብዙ ነገሮች ይኖራሉ። ከናንተ ብዙ ነገሮች እንወስዳለን፣ ልምድ እንቀስማለን። ረመዳንን እንዴት ነው ሴቶች እህቶቻችን በቤታቸው በተለይ እንደናንተ ደግሞ ኃላፊነቶች ሲኖሩባቸው እንዴት ነው ማሳለፍ ያለባቸው፣ አዝናኝም አስቂኝ ገጠመኞቻችሁ እንዲሁም ደግሞ በተቋማችሁ በግል ህይወታችሁ የሚያጋጥማችሁ ደግሞ ሳዝኗችሁ ያለፉ ነገሮችን እንጨዋወታለን። በተጨማሪ ደግሞ ረመዳን ላይ እናንተ ጋር ተቋሞቻችሁ ጋር ሊጎበኙ ሊያዩ የሚመጡ ሰዎች አሉና ያለፋችሁበትን ብዙዎች ያውቁታል። ለሚዲያ አዲስ ሰዎች አይደላችሁም፣ ግን ደግሞ እናንተ ጋር ብዙ መስራት ይፈልጋል። ብዙ ነገሮች ይጠበቃሉ። ሁሌ አዲስ ነው፣ ሁሌ አለ ያ ነገርና አንዱን ስትሸኙ አስተናግዳችሁ ሌላው ይመጣል። ብዙ ተተካኪ ነገር ነውና ለሚያግዟችሁ እዚህ ጋር ደርሰናል። ይሄ አለ እንልበታለን በዚህ ፕሮግራም። እንዲሁ ደግሞ አዲስ ለሚመጡት ደግሞ ራሳችሁ እንዳዲስ ሁሌ አንሰለችም። ሚዲያው ሁሌ ቢያስፈልገው ሚዲያ ጋር መምጣት የሚጠበቀው ለዚህ ነውና ያንንም አንስታችሁ ሁሉን ነው የምናልፍበትና እስቲ እንደው በቅድሚያ ረመዳን እናንተ ጋር እንዴት ተቀበላችሁት በቤታችሁም በተቋሞቻችሁም የሚለውን እናንሳ። ቅድሚያ እንግዲህ ለዘይባ እድሉን ልስጥና በቤትሽም በተቋምሽም እንዴት ነው የረመዳን አቀባበል የመጀመሪያዎቹ ረመዳን ወቅቶችን እንዴት ያሳለፋችሁ ነው የሚለውን እናንሳ። እሺ በመጀመሪያ እንኳን አብሮ ደረሰን። ረመዳንን የተቀበልነው እንግዲህ ያው ጥሩ ነገር በማሰብ ኢባዳ እንድናደርግበት የኸይር ነገራቶች መክፈቻ ብዙ ነገር አጅር የምታገኝበት ወር ስለሆነ በደንብ ተዘጋጅተሽበት የምትገኝበት ወር ነው። እንደ እዝነት ብዙ ነገሮች ይጠበቅብናል። እዝነት ውስጥ ያሉ እናቶች በጣም ብዙዎች ሙስሊሞች ናቸው። ያው ክርስቲያኖችን ቢኖሩ ብዛት ሙስሊሞች ናቸውና እነዚህ እናቶች ረመዳንን እንዴት ነው ማሳለፍ ያለባቸው፣ ቤት አስቤዛቸው፣ ውሏቸው ማታ ሲገቡ ይጠብቃቸዋል የሚለውን ነገር ጊዜያቸውን በደንብ እንዲጠቀሙ አድርገን ነው። አሁን እስከዛሬ 11 ሰዓት ነው የምንወጣው የነበረው። ረመዳን ላይ 9 ሰዓት ላይ እንወጣለን። ምክንያቱም እናቶች ቤት ሄደው ኢፍጣር መስራት አለባቸው፣ ልጆቻቸው መንከባከብ አለባቸውና ጊዜ እንዲኖራቸው ማለት ነው። ቤታችን ላይ ስንመጣ ደግሞ ከባድ ነው። ልጆች አሉ፣ ቤት አለ። እንግዲህ አንድ ተቋም ነው እና እሱን ደግሞ በደንብ ፕሮግራም ሆነን ነው የምንኖረው። በቃ ምን መሰራት እንዳለበት የሆነ ረመዳን ነው ብለን አሁን እስከዛሬ እዝነት መመስረቱ በፊት የምናደርጋቸው ሴሪሞኒዎች ቀንሰዋል። አይረበንም አይበርደንም አልሐምዱሊላህ። ግን የሆነ እንዴት ነው ዘና ብለሽ የምትይዝበት ነገር ላይ አይደለም። ጊዜውም ስለሌለን ማለት ነው። የምንውለው እዝነት ላይ ነው፣ የምንመጣው 10 ሰዓት ላይ ነው። 10 ሰዓት ገብተሽ የተለያዩ ነገሮችን ለመስራት ወይ ቁርአን መቅራት ወይ ልጆች ጋር የሆነ ነገር ማድረግ ብዙ ነገር ስለሚወስድ ማለት ነው። ግን ያም ሆኖ አልሐምዱሊላህ ረቢል ዓለሚን እያስኬድነው ነው። ረመዳን ላይ እኔ ትንሽ ቻሌንጅ የሆነብኝ ነገር ተራሂ ነው። ተራሂ ሶላት አልሰግድም። ለሊት ነው የምሰግደው። በቃ ማታ ላይ እዝነት ከመጣ ቆሜያለሁ። ከልጆቼ ጋር አሳልፋለሁ። ተራሂውን ወደ ሌሊት ነው የምናዞረው። ያ ነው እንጂ ትልቅ ቻሌንጅ የሆነብኝ። ሌላው አልሐምዱሊላህ ጥሩ እያስኬድን ነው። ማሻአላህ ደስ ይላል። በሐናን በኩልስ ምን አለ? እንዴት ነው የተቀበላችሁት? አቀባበላችሁ ምን ይመስል ነበር? ያው ረመዳን እኛ ጋር በጣም ከባድ ነው። እንደ ባቡል ኸይር ስትመጪ ከ3 ወር በፊት ነው የምንዘጋጀው። ምክንያቱም በጣም ብዙ ሰዎች ከክፍለ ሀገርም ጭምር የሚመጡ አሉ። ዘካ ለመቀበል የዘካተል ፊጥር ረመዳንን የተለያየ ቦታ ሄደው ሰደቃ የሚወስዱ አሉና እነሱንም ጭምር ነው የምናስፈጥረው። እንደ ሀገር እንደ ትልቅ አጀንዳ ነው የምንዘጋጀው። ለረመዳን የተዘጋጀነው ሳህን ሳይቀር ፋብሪካ እናስመርታለን። በጣም በብዙ ነው የምንዘጋጀው። አዳዲስ ድንኳኖች እናዘጋጃለን፣ ወንበሮች፣ ቦታዎች። ለኛ ረመዳን በጣም ከባድ ወር ነው። ደግሞም በቃ እንደ ባቡል ኸይር ቤተሰቦች እንደ መስራቾች ራሳችንን የምንሰጥበት ወር ነው። እቤትም ስትመጪ ረመዳን ከባድ ወር ነው። እኔ 5 ልጆች አሉኝ። ትልቅ ቤተሰብ ነን ማለት 5 ልጆች አሉኝ። እኔ ባለቤቴ፣ እኛ ራሳችን 9 ነን። ሰራተኞች አሉ፣ ዘመድ አለ። ቤቴ እንግዳ ቤት ነው እና ሁለቱም ጋር ተቋም ነው። ሰው የሚያቀኝ አንዱን ተቋም በመምራት ነው። የቤቴም ራሱ ተቋም ነውና ለኔ ቻሌንጅ አለው። ግን በጣም መናፍቀው ወር ነው። ሆነስ ለመናገር በጣም ብዙ ሰዎችን ማስደስትበት እናት አባት የሌላቸው ልጆች የሚያሳድጉ እናቶችን በዘካ ማቋቋምበት መጨረሻ ሰዓት ላይ ዘካተል ፊጥር ጎዳና ላሉ ወደ ሀገራቸው እንዲመለሱ ዘካተል ፊጥር የምሰጥበት
ሰዎች ሁሉ የሚስቁበት ወር ነው እንደ ባቡል ኸይርና በጣም ደስ ይላል። የሚያሳዝንም ነገር አለው፣ ደስ የሚልም ነገር አለው። ቻሌንጆቹ በሁለቱ ውስጥ ያሉ ነገሮች ናቸው። በጣም ከባድ ነው። እንዳላችሁት ሁለት ተቋም ማስተዳደርና አሁን ላይ እንደምታዩት አንዱ ተቋም ጭራሽ ሁለት ሲሆን ኃላፊነት አለ። ይህም እናንተ ነው የሚመለከተው፣ ያም ደግሞ እናንተ ነው የሚመለከተው። ያው በዛ ላይ ደግሞ ረመዳን ተቋም ነው እንዳላችሁት በእኛ በሙስሊሞች ዘንድ ደግሞ በጣም በጉጉት የሚጠበቀው ልጆች የሚጠብቁት ሲሆን ያለ እናንተ ደግሞ ይህን ተቋም ከመምራታችሁ በፊት ደግሞ ቤት ያስለመዳችሁት ተግባር ሊኖር ይችላልና እንዴት ነው ሁለቱን ማስተዳደር ያለው? እንዳላችሁ ትልቅ ኢባዳ ነው። ሰውን ማገዝ፣ ሰውን መርዳት ትልቅ ኢባዳ ነው። ግን የሚከብድ ነገር ሊኖረው ይችላልና እንዴት ነው ኃላፊነቱ? ያው እኔ ጋር ባቡል ኸይርን እንደጀመረን የመጀመሪያው አመት በጣም ቻሌንጅ ነበረው። አንደኛ አዲስ ነን ለስራው፣ ሁለተኛ ሳምቡሳ ኢቭን መብላት አለባቸው ቤታችን መንቀምሰውን ነገር ብለን ጀማዓው በሙሉ ብዙ ጓደኞቻችንንም ጋብዘን እኛ ራሳችንን ሳምቡሳውን እንግዲህ ለዛ ሁሉ ሰው ማዘጋጀት በጣም ከባድ ነው። በጣም ቻሌንጅ ነበረው። ቤትም ስገባ እንዲህ አርፍጄ ገብቼ በጣም ልጆቼን በድያለሁኝ ብያለቀስኩበት ወይ ደግሞ ቀብርንም ማጣለው እዚህ ሰዎች ለማስደሰት ልጆቼን ያው ረፍዶ ነው እንግዲህ የሚሆነውና ኢፍጣር ሰዓት አልደረስኩላቸውም። ባለቤቴንም ሐቁን እንትን ብያለሁ ብዬ በጣም ያለቀስኩበትም ቀን አለና ግን ምንድነው ያረኩት? ጻፍኩኝ ዋትስ ኔክስት እዚህ ጋር መወሰን አለብኝ አንድ ነገር እና በብዙ የሚያመዝነው ቢያንስ ልጆቼ ቤት ውስጥ የሚያፈጥሩበት አላቸው፣ ቤት አላቸው፣ በሰራተኛ ነው ያሉት፣ ብዙ ነገር ማድረግ ይችላሉ። እዚህ ጋር ደግሞ አንድ ልጅ በእጇ ይዛ አንድ ልጅ በወገቧ ታማሚ ባል ቤት አላት፣ ምንም አይነት ነገር የሚያቀርብላት ሰው የሌላት ኢፍጣር ስታጣ የቱ ነው ባላንስ የሚያደርገው የሚለው ነገር ላይ አመዘነ ማለት ነው። እንደውም ከዛ በኋላ ነው ሁለቱም ጋር ሲሄድ ለመደሰት የቻልኩትና እንደምታስቢው አይደለም። ሁሉም ነገር ፕላንና ቅድ ይፈልጋል አንድ ነገር ለማድረግና ብቻ አልহামዱሊላህ ይታለፋል፣ ብዙ ነገሮች ይሄዳሉና ጥሩ ተሞክሮ ነው። በዚህ ደግሞ እናንተ በመታወሩት በመተናገሩን አሁን በመናነሳቸው ነገሮች ላይ ቤቷ ቁጭ ብላ መታይ ቅድም እንዳልኩት ነው እናት ባለችበት እንድትጠነክር ባለችበት በርትታ ደግሞ ለሌሎችም ጥንካሬዋን እንደናንተ የምታሳይበትን መንገድ ምናልባት ዛሬ ተጠቁማት ይሆናልና በእዝነትም በኩል በዘይባም እንደዚሁ አይነት ነገሮች ይኖራሉና እንዴት ነው ያሳለፍሻቸው ያለሽው? የኔ ጥንካሬ በዚህ በኩል ነው ፈልጌ አግኝቼው እንዲያርጌ ቢሄድ አስተካኪ መቀጠል ይችላል ብዬ ይሄን መንገድ ይሻለው መትይነን እስቲ ጠቁሚ። አንዳንዴ የተሰጠንን ኒዕማ እናቀው ጊዜ ትልቅ ኒዕማ ነው። ያን ጊዜያችንን ምን ላይ ያሳለፍነው ነበር ከዝነት በፊትና ከዝነት በኋላ የሚለው ተታስዩ በጣም ከባድ ነው። ከዝነት በፊት ያው ማለዓኒ ላይ ያሳልፈዋል ማለት ሳይሆን ያው ግን ዝም ብለሽ የምታሳልፊያቸው ጊዜያቶች አሉሽ። እንደው እቃ ማጠብ ሰዓት እየገደለሽ አልጋ ማጠብ ሰዓት እየገደለሽ የሆነ ነገር እያደረግሽ እንኳን ለነገሩ ከመጀመሪያ ነጋዴ ነኝ ከጧት 2 ሰዓት ይወጣ ማታ 2 ሰዓት መጋበትም ጊዜ ያለኛው ሱቅ ላይ ውላለሁኝና ግን እንደዚህ አይነት ጊዜያቶች አሉ። የቤት ስራ እየሰራሽ ቀስ ብለሽ ዘና ብለሽ ፈታ ብለሽ እየሰራሻቸው የምትገልያቸው ሰዓቶች አሉ። እዝነት ላይ ስትመጪ ደግሞ እያንዳንዷ ነገር ዋጋ እንደምታስከፍልሽ ስለምታውቂ ቆጥበሽ ለመስራት ጊዜ በረካ እንዳለው ጊዜ ከተጠቀሙበት ብዙ ነገር ማድረግ እንደምንችል ያወቅኩበት ትልቅ መንገዴ ነው ብዬ ነው የማስበው። እኔ ቤት ላይ ሆኜ የማሳልፋቸውና እዝነት ላይ ሆኜ የማሳልፋቸው ነገሮች ብዙ ነገር እየሰራሁበት ብዙ ነገር እየተጠቀምኩበት ያሳለፍኩበት ጊዜ ይሄ ነው። ረመዳን ሲሆን ደግሞ ብዙ ነገሮች ላይ ቀላይ ይቀንሱልሻል። የቡና ሰዓት የለም፣ የምሳ ሰዓት የለም፣ ምናምን የቁርስ ሰዓት የለም። በቀጣት ተነስሽ ወደ ስራ ነው የምትገቢው አይደል? ረጅም ጊዜ ያለሽና በዛ ጊዜያት ውስጥ ላይ የምታሳልፊያቸው ነገራቶች ብዙ ኸይራቶች አሉት። በርግጥ እንደሌላው ሰው ቁጭ ብዬ መስጂድ ቁርአን ልቀራ እችላለሁ፣ አስከላላ አድርግ እችላለሁ ማለት ነው። እዛ ቦታ ላይ መታገል አንዲት እናት ተደስታ እንባዋን አብሳ ማግኘት ያለባትን ነገር አግኝታ መሄዷ ለሷ የሰጠሁት ጊዜ አይቆጨኝም። ኸይር ስራ እየሰራሁበት ነው ብዬ ስለማስብ ማለት ነው። ብዙ ጊዜ የምንሸወደው ይሄን ማድረጋችን እንደ ኢባዳ ነው። ጆሮ ሰተን ለአንድ ሰው ማዳመጣችን እንደ ኢባዳ ነው። ግን አላህ ኢኽላሱን ይስጠን።
እንደው ጊዜያችን ያባከንበትን ጉልበታችን ያባከንበትን አላህ እንደው ሀባ መንሱራ ከመባል አላህ ይጠብቀን እንጂ ትልቅ ስራ እየተሰራ ነው ያለው እዛ ጋርና እነዛ እናቶች አዳምጠሽ አስደስተሽ ችግራቸውን የተወሰነ አትፈቺም አላህ ብቻ ለሰውን ችግር የሚፈታው አይደለ የሰው ልጅ ግን ትንሽ የሰው ማቃለል ነው ያችን አቃለሽ የምትልኪያት ነገር ትልቅ ነገር ናት በቃ በዚህ መንገድ እናሳልፈለን እኛ እንደ ባቡል ኸይር አናስፈጥርም ኢፍጣር የለንም የባቡል ኸይር በጣም ይጨናነቁት ይመስለኛል ኢፍጣር አላቸው በጣም ብዙ ቁጥሩም በጣም ብዙ ነው በጣም ከባድ ነው የነሱ የኛ ግን ምንድነው ለወር ነው እዛው መስጣቸው ያለን የተገኘውን ነገር ቤት ውስጥ ሰርተው እንዲያፈጥሩ ነውና ጊዜ መስጠት ነው ያለነሱ 11 ሰዓት ካወጣናቸው ጊዜ ይበቃቸውም 9 ሰዓት ወስደናቸው ቤታቸው ሰርተው ከልጆቻቸው ጋር ይደሰቱ ማድረግ ነው የኛ ስራ ስለዚህ በደንብ የተጠቀምንበት ቤታችንን በደንብ ጊዜ አግኝተን እዚህም ደግሞ እናቶች ሳይቸገሩብን በደንብ እንዲያሳልፉ አድርገን እናሳልፋለን ጥሩ ነገር ነው ማሻአላህ ጥሩ ተልኩ በጣም ብዙ ጊዜ እናነሳለንና ሰው ብዙ ጊዜ ረመዳን ከመግባቱ በፊት ሳምቡሳ ይጠቀልላል ለምንድነው ሲባል ያው ረመዳን ላይ ቢዚ ነን ሳምቡሳ በመጠቅለል ሌላ ሴሬሞኒ ስላለባቸውና እንደዚህ አይነት ተቋም የሚያስተዳድሩ እንስቶችም ሴቶችም ለኛ ፕራውድ የሚሆኑ ሴቶች አሉ ብለን ሁሌ ነው የምንለውና ለአንዳንድ እህቶች ትልቅ ነገር ነው ፕሮግራም ማድረግ ጊዜን በአግባቡ መጠቀም ያው ከሴሬሞኒ ጎን ለጎን ብዙ ነገር ማድረግና መምራት ይቻላል ነው ዋናው ሐሳቡና ደስ የሚል ነገር ነው ያካፈላችሁን እንግዲህ ከመልክቶች በኋላ መመለስ ይኖርብናል የነጃሺ ቲቪ የአህለን ብለን እንግዶችን ተቀብለን የኢፍጣር ሰዓት ቆይታዎችን ያደረግን ነው መልክቶችን ተከታትለን ስንመለስ ደግሞ ከነዚህ ሁለት እናቶች እህቶቻችን ጋር ብዙ የምንወስዳቸው ነገሮች ይኖራሉ ብዙ ነገሮች እንጨዋወታለን አሁንም ቆይታችሁ ከነጃሺ ቲቪ የኢፍጣር ሰዓት ፕሮግራም ጋር ይሁን መልሰናል አሁንም ፕሮግራማችን እንደቀጠለ ነው እያፈጠራችሁ ተመልከቱን እንላለን አሪፍ ጨውት ይዘናል እውነት ነው እንግዲህ ስራ ላይ ሆናችሁ የምታሳልፏቸው ከዛ ቤታችሁን ያያያችሁ እንዴት እንደምትመሩ ምናልባት እንደናንተው አንድ ተቋም የምትመራ ወይ ደግሞ የራሷ ስራ ላይ ያለች ሴት እንዴት አርጋ ሁለቱን አመዛዝና አንዱን ሳታጎድል መሄድ እንዳለባት ምናልባት በትንሹ ከናንተ ትምርቶችን ወሰድን ምናልባት ደግሞ ቤቷም ሆና የቤቷ አላስወጣ ብሏት ያያዛትና ትኖራለች የቤቷም ደግሞ ትንሽ የሴትነት በራሱ በህይወት ውስጥ አይደለም እንዴ ተጨምሮበት በራሱ ደግሞ ራሱን የቻለ ስራ ነውና ያንን ደግሞ የቤቷንማ አንስተን ደግሞ እሷን እናውራ እስኪ እንደው ሃናን መች ነው ሳምቡሳ ይጠቀለልሽ የተውሽበት ይሄ የቤት ስራዎች የረመዳን ስራዎች ብለን አሁን እንደዚህ የምናነሳቸው ነገሮች ምናልባት የዛሬ የሆነ ሰዓት ላይ ይሆናል ያቆምሽራል ካለው ሁኔታ አንፃር ስታደርጊውም ደግሞ ምን ያህል ከባድ ነገር እንደሆነ በቀን ውስጥ ልጆችሽ አፍጥር ሰዓት ላይ እንዳይጎድልባቸው ባለቤትሽ ከዛ ደግሞ ያለውን እንግዳ አስተናግዶ ማለፍና እስቲ እንደው እሱን እናንሳ ቤቷ ላለችው ሴትም ደግሞ ያው በነገራችን ላይ ያው በየአመቱ ሳምቡሳ ተቀለላለሁ አይ አይደለም ነው አላቆምኩኝም በነገራችን ላይ ያው ረሱል ሰለላሁ ዐለይሂ ወሰለም ጥሩ ሰው ብሎ ማለት ማን ነው ተብሎ ተጠይቀው ለቤተሰቡ ጥሩ የሆነ ሰው ነው ይሄንን ሁላችንም ቆም ብለን ማየት አለብን ያው በብዙ ሰዎችም ስለማይ ለቤተሰብሽ ጥሩ ሳትሆኚ ለጎረቤት ጥሩ አትሆኚም ወይ ደግሞ ለጎረቤትሽ ጥሩ ሳትሆኚ ለኡማ ወይ ደግሞ ውጭ ላለው ሰው ጥሩ አትሆኚምና ለዚህ ነው የሚያሳስበው ውጪ ስለመሆን ቤት ውስጥ ምንም አልሰራም ማለት አይደለም እውነት ለመናገር በተቻለኝ አቅም እንትን ለማድረግ ሞክራለሁ ሁሌ ወር እስከ ወር ሳምቡሳም አለ ሁሉም ነገር አለ ያው ሰዓቱን ነው እንትን ምለውና አሁን እንደ ሃናን ብትጠይቂኝ ልጆቼ ያ ሁሉም ትምህርት ቤት ነው የሚውሉት ይሄ ትልቅ አድቫንቴጅ ነው ለኔ ቀደም የነበረው ኢንሻአላህ ልጆቼ አድገው ትምህርት ቤት ሲገቡ ከዛ ብዙ ሰዓት ይኖረኛል ከዛ በኋላ ምንድነው ማደርገው ምን ማድረግ አለብኝ ለኡማ ወይ ለማህበረሰብ ብቻ የሆነ ነገር መትረፍ አለብኝ የሚለው ነው ፖይንቱ ከመጀመሪያው ማለት ነው ሶ ከዛ በፊት ምን ነበር ካልሽኝ ልጆች ማሳደግ ቻሌንጅ ነው በጣም ቤት ውስጥ ለሚውሉ እናቶች ነው ይሄ ደግሞ እሱ አንድ ልጅ ራሱ ንፍጥ መጥረቅ ፓምፐርስ መቀየር ማስተኛት ኡነን ለምናገር ምግብ ሳታበሲ ራሱ በጣም ቢዚ ያደርጋል ምናልባት እዛ ላይም ቆም ብዬ መናገርም ስላለብኝ ጭምር ነው አሁን ምንድነው የኔ በጣም ነገሮችን አቀለለው ብዬ ማስበው
ጠዋት ልጆች ይሸኛለው ባለቤት ይሸኛለው በቃ ባዶ ነው ቤቱ አትሊስት የራስሽን ጉዳይ ጠቅጠቅ አርገሽ መውጣት ትቻለሽ አንዳንዴ ከልጆች እኩል መልሳለው አንዳንዴ ላመሽም እችላለሁ ያው በጣም ከባድ ነው የባቡል ኸይር ስራ ግን ራሱን እንትን ያልቻለ ወይ ደግሞ ሚወድቅብኝ ከደረጃ ሚከሰከስ ምናምን ልጅ የለኝም ይሄ ትልቅ አላህ ያመቻቸልኝ ብዬ ማስበው ይሄንን ነው ቤት ውስጥ ያሉ ሴቶች በዝም ብለው ያሳልፋሉ ማለት አይደለም ጀስት ግን አሁን والمؤمنون والمؤمنات ነው ሙእሚን የሆኑ ወንዶች እንዳሉ ሙእሚን የሆኑት ሴቶችም አሉ ሁሉም ነገርኛ ላይ ግዴታ ሆኗል ፎከስ አንድ ሰው ብቻ ማስተዳደርና ማስደሰት ወይ ደግሞ ብቻ ሳይሆን ከዛም አልፈን የተለየ ነገር መስራት ብንችል የሚለው ነገር ላይ ነው እንጂ ሁሉም ሴት በተለያየ ስታይ ቻሌንጁ ከባድ ነው እውነት ለመናገር ማለት ነው ከባቡል ኸይር በፊትም ቤት ውስጥ ብዙ ነገር ታሳልፍ ያለሽ መግሪብ አዛን ያለ ልጆችሽን ባለቤትሽን እንግዳሽን ለማስደሰት እስቲግፋር ራሱ ሳታረጊ ሰግደሽ ምታልፊበት እነሱን በማስተናገድ ብቻ በቃ ረመዳንን አንዳንድ ጊዜ ፎከስ ፋሚሊን በማስደሰት ምታሳልፊው ነገር አለ ይሄንን አመዛዝን ይጠይቃል ፕሮግራም እንዳለችው ነው ቤተሰብሽን ተተስደስቺ ቤተሰብሽን ሀቅ ሳታሟሊ ልጆችሽ ብዙ ነገር ያያዩ ብዙ ነገር እየሰሙ አንቺ ቤት ውስጥ አቅሙ ያለሽ ማድረግ እየቻልሽ ሳታደርጊ ስትቀሪ ሌላ ክፍተት መፍጠር ነው እዛጋ አይደለ ስለዚህ በተቻለው አቅም ልጆችሽን ማድረግ ያለበት ረመዳን ላይ ሊደረግ ቢገባው ብለን የምናስበው ነገር ሁሉ እናደርጋለን ሳደርግላቸው ግን የጋመን አለ እያንዳንዱን የምናደርግላቸው ነገር አልহামዱሊላህ ብላችሁ ብሉ ይሄን ያጣል እቺ ያንዳንዷ ነገር ወላሂ ሳልናገራት ማላልፋት ማለት ነው እቺ ያንዳንዷ ነገር ያጣል እናንተ አሁን ይሄን ነገር እንጨምጭብሻል እኮ ልጆች ያበሆነ ወይስ ነው ሀቀጠረ ብሎ የሚነቀልጫለ ይሄን ያጣል ይሄን ማርጦ ብላት ያጣል ሰዓት አክብሮ ያላገኛል በሱር ባሰረበት መልሶ ሱር የሚደግም አለ ምን ብዙ ነገር አለ አይደል እነዛን ያሰቡ ያስተለተሉ እንደሄዱ መስጠትን እንዲለምዱ ማስፈጥረን እንዲለምዱ ምናምን ያደረግ ወለም ምን ወራበትም ሰዓትም ነው ያ ሰዓትና በደንብ ያስፈልጋል ብዬ ስለማስብ ያን ሰዓት በደንብ ተጠቀምበታለሁ እንዲጎልባቸው ማልፈልግም ምክንያቱም ቀን አንቺ ጋር አይውሉም ውጭ ለሽምትዩ ማታ ሲገቡ ደግሞ ልክ እንደናትና ልጅ ይሁን መውራት ያለብሽ ነገር ማስተማር ያለብሽ ነገር መቃረብ ያለብሽ ነገር አለና ያን ነገር ታድርጊን የለመዱትን የሚፈልጉትን ነገር ያሳጠላቸው ሆነ የለበትም እያደረግሽላቸው ግን እየተደረገው ነገር ደግሞ ያመሰገኑ የማውን ያወቁት እንዲሄዱ ነው ማድረገው አንድ ሁለተኛ ነገር እኛ ቤት ውስጥ ጉዳተኛ ልጅ አለ ያ ጉዳተኛ ልጅ ብዙ ነገር አስተምሯልኛ ጋር በጣም ብዙ ነገር አስተምሯል እንኳን ትልቆቹን ራስ መንትያውን ብዙ ነገር አስተምሯልና የነዚህ ልጆች መሐመድ ዘጋው ብሎ መጥቶ እዚህ ጋር ጥሩ ነገር ያገኘዋል ዳይፐሩ ይቀየራል በደንብ ይጸዳዳል ምግብ ተዘጋጅቶ ይጠብቀዋል ምናምን አሁን እኮ ዛም ሄዱ ወላሂ በጣም የሚያሳዝነኝ ነገር የዝነት እናቶች ቀን ላይ ሲለፉ ብለው ማታ ደግሞ እዛ ልጆቻቸውን ራሳቸውን የሚንከባከቡት እኔ እዚህ ጋር ሰው አለኝ አልহামዱሊላህ ረቢል ዓለሚን ያ ነገር በጣም ውስጥ ይነካዋል በቃ ለምን ነገር ያሳልፋሉ አሁን እናንተ እንዲዘና ብላችሁ እኮ የምትቀመጡት እኮ አልহামዱሊላህ ሰው ስላለን ነው እቺ እነዛ ነከሬናት እኮ አሁን ከዚህ ሄደው እሱ መብላት አለ እሱ ማጠብ አለ እሱ ማስተኛት አለ እሱ ሁሉ ጊዜ ቤልሽ አራስ ትርቴ ሲገቡላት ማለት አሁን ሰው ረጅም ጊዜ ያገኘችው የኛ እናቶች ጋር ስትመጪ ደግሞ ሁሌ አራስ ነሽ ሁሌ አንቺን የሚፈልግ ሁሌ ማጫወቻ ሰተሽው ማይታለል ልጅ አለና በጣም ቢዚ ያደርገናል ስለዚህ ያንን ነገር በደንብ ያመሰገኑበት እየተማሩበት መርዳት እንዳለባቸው እንዲያውቁበት ትልቅ ማስተምርበት ቦታ ነው ያቺ ሰዓትና ኢፍጣር ሰዓት ላይ ያው ጥሩ ነገር እናሳልፋለን ብዬ ተስፋ አደርጋለሁ ኢንሻአላህ ደግሞ እንግዲህ እናንተ እንዳላችሁት ብዙ እናቶች አንዳንድ ተቋም አላቸው ማለት ነው እናንተ ሁለት ተቋም ነው የምታስተዳድሩት ቤት ያሉት እናቶች ደግሞ እንዳላችሁት ልጅ ማሳደግ ቤተሰብ መካደም በራሱ ትልቅ ድርጅት እንደመምራት ነው አልহামዱሊላህ ማለት ያስፈልጋልና ረመዳን ሲነሳ የተለያዩ ገጠመኞች ይኖሩናል በተለይ ደግሞ እንደዚህ አይነት ትልቅ ቦታዎች ስትሆኑ ባቡል ኸይርም እዝነትም ትልቅ ድርጅት ነውና እስኪ ይሄን ነገር አረሳውትም
አስቆኝም አዝናንቶኝም አሳዝኖኛል የምትሉት አንዳንድ ገጠመኝ ካላችሁ ብንሰማ? ያው እኔ ብዙ ገጠመኝ አለ ብዙ ገጠመኝ ነው ያለኝና አንዳንድ ከንተኑ ገጠመኝ ስንሄድ እኛ አይናቸው ይጠፉ እናቶች አባቶች አሉኛ ጋርና ብዙ ጊዜ ድሉ ይኖረናልና ይሄ የማስገፈፍ ሳያምኑበት አይናቸውን የማስጠረግ ሁኔታ እንሰራለን። በቅርብ እንደውም ቻይናዎችም ሰርተውልናልና ያው በነፃ ያገለገሉ ነበሩ የነሱ ድል እናንተ ጋር ነበር ተጠቅማችሁ? ኦፍ ኮርስ ጥሩነሽ ቤልጂክ ሆስፒታል ከዛ ቻይናዎቹ ከመምጣታቸው በፊት ቅድመ ምርመራ አድርገውላቸው አይናቸው ይበራል ያላቸው አባቶችና እናቶች በመምረጥ እድሉን ሰጥተውናል። ከዛ በፊትም ከተለያዩ ከአውስትራሊያ ከመጡ ነጮች ጋርም ላይክ ወደ 160 እናቶች አባቶች አይናቸውን እንዲሉ አድርገናልና አንድ እናት ሳያምኑበት ነው እኔ ከጠፋ ቆይቷልና ብለው እና ሁሌ አረሳው በማግስቱ ያው ተሸፍኖ ነበርና በሶስተኛው ቀን ተፈተው ሲመጡ አይናቸው በደንብ ታያቸውና ቀድሚያ ዛሬ ሄድ ነው ያሉትና አይኔ በራ ብለው ሁሉም ሰው ላይ እግር ላይ ሲደፉ ነበርና ስንት አመት አይናቸው ሳይበራ የዚህ ምክንያት መሆንሽ በራሱ ክስተቱ አሁን ያኔ ስነግርሽ ብዙም ተላይልሽ ይችላል ግን በጣም ከባድ ነበር። ማልቀስ የለባቸውም ገና መሰራታቸው ነው በጣም ያለቀሱ ነው አይኔ በራ የሚሉት ከሰዎች ጋር ሲጋጩ ንቅናቄ ይኖራል በደንብ ነው የተነገራቸው ግን ያንን ሁሉ ደስታው በጣም ያን ስታይ ደግሞ አንቺ ጋር የሚፈጠረው እና አንድ በይፍጣር ሰዓት የገጠመኝ አንድ አባት 10 ቀን ምናምን ጎዳና ላይ አፍጥረዋል እዛው ነበር የሚያድሩት ምናምንና እኛ ወደኛ መጡ እና ያው እኛ ይፍጣር በደንብ ነው ምናዘጋጀው ላይቀበለን ሁሉ ነገር አለ ሾርባው ዶናቱ ቴምሩ ቡና ግድ ነው ይፍጣር ላይና በልተው ጠጥተው ካፈጠሩ በኋላ እኔ ጀነት ውስጥ ነው እንዴ ያለሁት በህልሜ ነው ወይስ እስቲ ጀነት ነው በሉኝ አይነት ነገርና በዛ ሰዓት ካሳለፉት 10 ቀን በዛም ህይወታቸውም ራሱ ኦፍ ኮርስ በዚህ ላይ በጣም ነበር የሚያለቅሱት አላህ ለካ 10ን ቀን ዱዓ እንዳደርግ እንትን ያለኝ ለሊትም ተነስቼ ብርድ ሲበርደኝ ዱዓ ሳረግ የነበረው ለዚህ ጀነት ነው አሁን ለእውነተኛው ጀነት በቃ ይሄ ዱንያው ከሆነ ለእውነተኛው ጀነት ዱዓ ማድረግ አለብኝ ብለው የተደሰትንበትም የተዝናናንበትም ነገር አለ። ያው እንግዲህ ሶስተኛው ደግሞ በባጅ ነው እኔ ከቤት ወደ ባቡል ኸይር የመጣሁኝ መንገድ ላይ አንድ እናት ያለቅሳሉና አለቃቀሳቸው በጣም ያሳዝናል ይያሉ ነው የሚያለቅሱትና ምን ሆነው ነው ሳይ ደግሞ የባቡል ኸይር ቤተሰብ ናቸው ምን ሆነው ነው ስል ባጅ ጠፍቶባቸው ነው የሚያለቅሱት በጣም ነው የሚያለቅሱት እና ታዲያ ለባጅ ነው እንዴ እንደዚህ የሚያለቅሱት ስል አዎ ለባጅ ነው ከዛ ችግር የለውም ማዘር እኔ አሰጥቶታለሁ ባጆና ማለት አልፈልግም እኔ እኮ የመጀመሪያው ነኝ እና ሴራ ተሰርቶብኝ ነው ሌላ ነገር የለኝም እዚህ ምድር ላይ ቀረችኝ መጦሪያ እቺ ካርድ ናት ብለው ምን ያህል ቫልዩ እንዳለው እኔንም አስተምሮኛልም አዝናንቶኛልም በሰዓቱ ቁርስ ምሳራት እዛው ነው የሚወስዱት አይ ምሳራት ነው እኛ ጋር ጁማዓ ጧት ብቻ ነው ቁርስ የለም ስለዚህ ያንን የሚያገኙበት ነው ሌላ ነገር የላቸውም ስለዚህ ባቡል ኸይር ለነሱ ያላቸው አንድ መጦሪያቸው ነው ያችን ማጣታቸው ነበር የሚያደርጋቸውና ይሄን ማይት በራሱ ምናልባት አንቺን ያገኙት ያንን ነገር ታስተካክላቸዋለሽ ያንን አስተካክለሽ ስታልፊ ደግሞ ለዚህ ሴት ይሰጠሻቸው ምናልባት የነገ ህይወታቸው ነው በቃ አሳቸው እኮ እዚህ ጋር ነው መቆመው ብሎ የሚያስቡ ናቸውና አንዳንዴ አላህ ነው ነገሮችን የሚያስተካክለው የሚያስቀጥለው ግን መንሲው ምክንያቱ ሆኖ ማለፍ ደግሞ በጣም የሚያስደስት ነገር ነው በዛም በኩል ደግሞ ልክ እንደዛ ይኖራል ብዙ ነገሮች ይነሳሉ በተለይ የምትመሩት ያላችሁበት ተቋም የበጎ አድራጎት ድርጅት ነው
ህመምተኞች አሉ ችግረኞች አሉ ከነሱ ጋር የምታሳልፏቸው እያንዳንዷቸው ቀናቶች ትምህርትም ናቸው በዛ ውስጥ ደግሞ ተደስቶ ማለፍ አለ አዝነው ሲያዩ አብሮ ማዘን አለ ብዙ ገጠመኞች ይኖራቸዋል በርግጥና እነዛን ነገሮች ማንሳታችሁ ምናልባት ልክ እንደናንተው ደግሞ በዚሁም አይነት ድርጅት ውስጥ ብዙ ሴቶች አሉ ምናነሳቸው አሁን ይመለከተኛልም አለ ሌሎችም ተቋማቶች አሉና ሙዚቤዳም አለ ብዙ ነገሮች አሉ እነሱ ጋርም ያለ ነገሮችን አብረን ነው የምናየው ምክንያቱም ሁሉም ያው የችግሩ አይነት ይለያይ እንጂ ያሏችሁ ሰዎች ይለያዩ እንጂ ሁሉም እርዳታ የሚፈልግና ሊረዳ የሚገባ አካል ነውና ያንን እናነሳለን አሁንም መልክቶችን ተከታትለን መመለስ ይኖርብናል እረፍትን በዛው አድርገን እንግዲህ ብዙም ሳናፈጥርም ነው ወደ ኢንተርቪው የገባነውና እንጫወት ብለን ፕሮግራማችን የጀመረው ስለዚህ እሱንም አንዳንድ የጠጣን የበላን እንመለሳለን በመሃል እረፍት ያደረግን ማለት ነው እናንተም በቤታችሁ እንግዲህ የተራዊህ ሰዓት እስኪደርስ ድረስ ከኛ ጋር ቆይታችሁን ያደረጋችሁ እየበላችሁ እየጠጣችሁ በዛውስ ደግሞ በዱዓችሁን በያሰባችሁን እነሱንም እንግዲህ መጡበትን ተቋም ታቃላችሁ ለማገዝ ለመርዳት ይበኩላችሁን ተነሳሽነት እንግዲህ ራሳችሁንም ያዘጋጃችሁ አብራችሁን ቆይታችሁን እንድታደርጉ በድጋሚ እንጋብዛለን እንመለሳለን እንግዲህ ተመልካቾቻችን ያው ሰዓቱ ያፍጥር ሰዓት ነው እናንተም ባላችሁበት ያፈጠራችሁ የተዝናናችሁ እንደሆነ ተስፋ እናደርጋለን እንግዲህ ዘይባ ወደ አንቺ ተመልሰናልና አንዳንድ ገጠመኞች የሚያዝናኑ ነገሮች ሊኖሩ ይችላሉና እስኪ ያዝናኑ እያስተማሩ ትልቅ ትውስታ ፈጥሮብኛል የምትዩ ገጠመኝ ካለሽ የለት ተለት ኑሯችን ራሱ ገጠመኝ አይደል ዘግቢ ላይ ስትመጪ እኮ በየቀኑ አዲስ ነገሮችን ነው የምታየው አንዳንዴ ሰው እዝነት መከፈቱን ብቻ ነው እንጂ እዝነት ምን ላይ ነው የሚሰራው እና ማንን አካቷል ምን ላይ ነው አቅሙ የሚለው ነገር አይረዳም ዝም ብሎ ዛሬ ከስልጤ የመጣ ልጅ አለኝ ከስልጤ 20 ዓመት ላይ ነው የመጣበት ውጭ በጣም የደከመው ቸር ነው ለህክምና ነው ይዘውት የመጡት ለህክምና ብለው መተው ግን በቃ ሳይሳካላቸው ሲቀሰውየው እዚሁ በቃ የተሽከረከሩ እየለመኑ ምንም ይያሉም አሉ ይሄን ልጅ አሁን አመተሽ ስትመልሽው ባስገባታችሁ ስትቀር ምን ያክል ያማል እኔ አባት ምን ያክል ኪሎ ሜትር ማቋርጠው የመጡት ምን ያክል ደክመዋል ይሄ ልጅ 20 ዓመት በምን አይነት ህይወት ነው ያሳለፈው ምን ያስፈልገዋል በጣም ከባድ ነገር ነውና ምንድነው ያደረግነው በጣም በቀዛው ላይ ብዙ ነገር ተጠቅሟል ገላው እንዲታጠብ ነው መጀመሪያ ያደረግነው ገላውን ታጥቦ ፀጉሩ ተስተካክሎ ልብሱ ተቀይሮ ዳይፐር ተቀይሮ ውርቸር ተሰጥቶት ሲሄድ ሁለቱም ደስታ እንደተገኘዋለሽ በጣም ደስ የሚል ነገር ነው መታየውና ደስ ብሏቸው ሄዱ እንደው ምን አልኩኝ እኔ ወይኔን ሰውዬ እንደው ማገራቸው እንዳይገቡ እንዳናረጋቸው ነው የሚለው መካከለ ሁሌም ያ ነገር ያለ ይመስላቸዋል የድርጅቱ አቅም ምን ላይ ነው የሚለው ላይ አቁማ ዛሬ ተደሰቱን ዛሬ ያገኙትን ነገር ነገ የሚያገኙ ይመስላቸዋል እኛ ሰውዬውን እዚህ ሀገር ላይ ለመኖር ቤት ኪራይ ያስፈልጋቸዋል ምን ያስፈልጋቸዋል አይችሉም ግን የልጃቸው ሸክም የሚያቀልላቸው ግን አግኝተዋል ቢያንስ ያ ልጅ አሁን ከዛ ከዳይፐር ተላቆ ንጹህ ዳይፐር ለብሷል ፀጉር ተስተካክሎ ልብስ ተቀይሮ ምናምን ቀያሪ ልብስ አግኝቶ ሄዷል ነገ የሚያ ነገር የሚገኝ ስለሚመስላቸው መቆየትን ይፈልጋሉ አሳምነሻቸው ነግረሻቸው እንኳን አይቀበሉሽም ካለባቸው ችግር አንፃር ማለት ነው ያን ስታይ በጣም ደስ ይልሻል ሁለተኛ ነገር እንደገና እናቶች እንደዚህ አይነት ችግር ጉዳተኛ ልጅ ያለባቸው እናቶች ችግር እነሱ ጋር ብቻ ያለው ሰው ነው የሚታያቸው በቃ ጉዳተኛ ልጅ እነሱ ጋር ያለው ብቻ ሰው ነው የሚታያቸውና ሲመጡ በደንብ አልቅሰው በቃ ወላሂ አልቅሰው ነው የሚገቡት በቃ የሚያሳምኑሽ በቃ አልቅሽ ስጠይቃት ትቀበለኛለች አታስወጣኝ ምናምን ነገር ይኖራል እነሱ ጋር ችግሩ ለየቤቱ ከባድ ነው አውቃለሁ እኔ ቤቴ ውስጥ ገብቶ ችግሩ ያክል ከባድ እንደሆነ አይቼዋለሁ እሷ ባታለቅስም ማለት ነው ግን ምንድነው ማስወግድላት ነው ከሷ ያንን ችግር እሷ ብቻ እንዳልሆነች ጉዳተኛ ነች ለአዋራት ሞክራለሁ ማትሰማይ ከሆነ አልቅሳ እስከመጨረስ ተጠብቃታለሁ አልቅሳ ስትጨርስ አላወራትም ለስኪ እንጎብኘው ብዬ ነው ማስጎበኛት ሳስጎበኛት ያ በቃ 100% እኔ ብቻ ነኝ እኔ ከኔ ልጅ ውጭ እንደዚህ አይነት ጉዳት ያለው ልጅ የለም ብላ የምትለው ሐሳቧ ይቀንሳል 50% ይቀንሳል በቃ ይሆን መልስ ታገኛለች ከዛ በኋላ ቁጭ ብለሽ ስታዋራት ኧረ የኔ ልጅ ደህና ነው የምትልበት ማጋጣሚ አለ እና ያን ነገር ስታይ በቃ በጣም ደስ ይልሻል ይሄን አምኖ መቀበል እንደገና እንደዚህ አይነት ጉዳተኛ ልጅ ያላት እናት ወጣ መስራት እንደምትችል ከማህበረሰቡ ጋር መቀላቀል እንደምትችል ስታቅ ሁሌ እስረኛ ሆና ነው የምትኖረው ልጅን ለማንተቸው ምን አድርጌው ምናምን የሚነገር አይደልና ልጇን እንዴት አድርጋ ማያዝ እንዳለባት ሲበላ እንዴት ማብላት እንዳለባት ማስቀመጥ እንዳለባት ዳይፐር ስትቀይር መቀየር እንዳለባት ሁሉ ነገር የተወሰነ ነግራታለንና
ያን ነገር ይዛ ስትሄድ በቃ ፊቷ በርቶ ትሄዳለች፣ ደስ ብሏት ትሄዳለች። እና ትልቅ ነገር እናገኛለን። እዛ በቃ ትልቅ ደስታ የምታገኘው የእነሱ ፊት በማየት ነው። ቻሌንጁ ያው የማትቀበዩ ነገር ሲመጣ በጣም ከባድ ነው። በጣም ከባድ አልቅሰውብሽ ምንም ማድረግ ሳትችይ ስትቀሪ ስትሸኛቸው አንቺም ታመሽ ነው የምትይው። ስለዚህ ሁለቱንም እያስተናገድን አልሐምዱሊላህ ረቢል ዓለሚን አለ። ጥሩ ነው እንግዲህ ካለንበት ሁኔታ አንፃር ብዙዎች እናንተ እንግዲህ ለሚዲያ ቅድም እንዳልኩት አዲስ አይደላችሁም፣ ብዙዎች ያውቋችኋል። ግን ሁሌ ደግሞ መሰራት ይፈልጋል፣ ሁሌ ማስታወስ አለ። ምክንያቱም ቀን በቀን እየወጣ ነው እየሄደ ነው፣ ብዙዎች እየተቀየሩበት ቢሆንም ነገም ደግሞ አዲስ ነው እየፈጠረ ያው ብዙ ነገሮች እንደ ሀገር ነው ችግር ያለውና እንግዲህ አሁን ባቡል ኸይር ምን ላይ ደርሷል፣ እዝነት ምን ላይ ደርሷል የሚለውን ማወቅ የሚፈልግ ሰው አለ። ከዛ በኋላ ደግሞ እነዚህ ተቋማት ምን ይፈልጋሉ፣ እንዴት ነው እያስኬዱ ያሉት፣ በአዲስ መልክ እኔ በምችለው በምን ልርዳቸው፣ ከፍተኛ ቦታ ላይ ደግሞ ያለ ከእናንተ ጋር ሆኖ ደግሞ መጥቶ ብዙ ነገሮች ማድረግ የሚፈልግ ሰው ደግሞ እንዴት ነው መምጣት ያለበት የሚለውን ማወቅ ይፈልጋል። እስቲ ለሐናን እድሉን ልስጥሽ። ደግሞ ዛሬ አምሮብሻል፣ ያለ ወትሮ እንደዚህ አይችሽ አላውቅም እኔና ምክንያቱስ ምንድነው እንዴት ነው ሽብርቅ ብለሽ የመጣሽው? እና በዛውም ደግሞ አያይዘሽ እስቲ ያነሳነውን ነገር እናውራው። እንግዲህ ይሄ ዛሬ የለበስኩት ልብስ የትግራይ ሙስሊም ሴቶች ማህበር በፕሮግራማቸው 20 ዓመታቸውን ሲያከብሩ ነው ይህንን እንዳየሽው የሚያምር ነጠላ የተሸለምኩትና እነሱንም ማንጸባረቅበት መንገድ ነው። በጣም ነው 20 ዓመት ድርጅትሽን በብዙ ቻሌንጅ ስታቆየው ለኔ ተጽዕኖ ፈጥሮብኛል። በዚህ አጋጣሚ ሁላችሁም የትግራይ ሙስሊም ሴቶች ማህበርን ብትዘይሩ ብታገኟቸው ብትደውሉላቸው ኢንሻአላህ በጣም ደስ ይለኛል። እንግዲህ ያለባበሱ ከዛ የመጣ ነው። ሌላው ባቡል ኸይር ምን ላይ ነው ያለው ላልሽው እንግዲህ ባቡል ኸይር መሬት ወስደናል ከመንግስት 5000 ካሬ። እዛ ላይ እንግዲህ ውሃ በማስቆፈር መብራት በማስገባት መሰረቱን በማውጣት ላይ እንገኛለን። አልহামዱሊላህ እኛ ከጀመረን 5 ዓመታችን ነው። እንግዲህ ይሄኛውንም አዲሱን ባቡል ኸይር ገንብተን ነው የገባነው። ቃሊቲም የተሰጠንን ቤት ቢኖረውም በጣም ብዙ ነገር እኛ በራሳችን ቀይረነው አሳጥረን ቻሌንጆችን አሳልፈን ነው ስራ ያስጀመርንበት። አሁን ደግሞ 3ኛ ግንባታ ላይ እንገኛለን አልহামዱሊላህ። በዚህ አጋጣሚ ባቡል ኸይር ላይ ጠጠር የጣላችሁ ከናንተ ከሚዲያዎች ጀምሮ ሁላችሁንም አላህ ይቀበላችሁ። ምክንያቱም በ5 ዓመት ትልቅ ተጽዕኖ ያሳደረ ድርጅት ነው አልহামዱሊላህ። ከ126 ሰው ጀምረን 4000 ሰው ማብላት ቀላል አይደለም። በዚህ ላይ በአባወራ ነው። በሰው ደግሞ በፋሚሊ ከሄድን በጣም ብዙ ነው። እስከ 20000 25000 ሰው አልহামዱሊላህ በቀን 2 ወይ ደግሞ ምግብ እንዲያገኝ አድርገናል። ቀላል አይደለም። ቁጭ ብለን ካሰብነው ትልቅ ነገር ነው። በጣም 150 ሰራተኛ አለው። 80% ሰራተኛ ሴቶች ናቸው። የእያንዳንዱ ሊደሮች ሴቶች ናቸው። ከሴትም ደግሞ ቤተሰብ ያላቸው ሴቶችን ነው የቀጠርነው። ሌላው የሰለጠኑ እህቶች አሉ በባቡል ኸይር የልብስ ስፌት፣ የኩኪስ ስራ፣ የተለያዩ ኮምፒውተር ቋንቋ የሰለጠኑ አቃቂ ቃሊቲ ላይ እህቶች አሉ። እሱ ደግሞ ስራ እንዲገቡ አድርገናል። እንደ ሀገር የደሃ ቅነሳ ላይ ትልቅ አስተዋጽኦ እያደረገ ይገኛልና አሁን ላይ ይህንን ግንባታ ማስቀጠል ያለውና ጥያቄ ነው። የባቡል ኸይር ግንባታውን አሁን የጀመርነው የፍለፊቱ ግንባታ ለገቢ ምንጭም የሚውል ጭምር ስለሆነ ሁላችሁም በዚህ በረመዳን በዚህ በኸይር ወር እኔ የምጠይቃችሁ ብረትና ሲሚንቶ አሸዋ ነው። ሁላችሁም ከአንድ ሲሚንቶ ጀምሮ ከ2 እና 3 ብረት ጀምሮ ብትረባረቡና ይሄንን ፕሮጀክት ኦን ብናደርግ የኢትዮጵያ ሙስሊም አሻራ ስፔሻሊ የኢትዮጵያ ሙስሊም ሴቶች አሻራና ማይረሳ ይሆናል። ይሄ መሬት በድርጅቱ ስም ነው። ኢንሻአላህ ወቅፍ ሆኖ ሁሉም ባቡል ኸይር የተሰራው በባቡል ኸይር ስም ነውና ወቅፍ እንደ ሀገር ተተነው ምን ሄደው ምናበረክተው የሆነ ሰዓት ላይ ምን ሰርቼ ነበር በህይወቴ ወይ ስንታመም ሊሆን ይችላል፣ አልጋ ላይ ስንቀር ሊሆን ይችላል። ምንድነው ግን ይሄን ሁሉ አመት ስኖር ያደረኩት አስተዋጽኦ ብላችሁ ቆም ብላችሁ ስታስቡ ቢያንስ እዛ
አረጋውያን የሚያርፉበት ተቋም ላይ አረጋውያን ርቧቸው የሚበሉበት ባቡል ኸይር ላይ ሁሉ ነገር ነው ያለው። ይበላሉ፣ ይጠጣሉ፣ ይሰለጥናሉ፣ ይሰግዳሉ። ሁሉንም አጣው ምትዩ ይታከማሉ። ጎዳና እንዳይወጡ የተወሰኑ ቤተሰቦች የቤት ኪራይ ይከፈልላቸዋል። ስፔሻል ፋሚሊ የሌላቸው ልጆች ሁሉንም ነገር አላደረኩም ምትዩ ነገር የለም። የእናንተ አንድ ብር ባቡል ኸይር ላይ ትልቅ ተጽዕኖ ይፈጥራልና አቅም የሌላችሁ ረመዳን ነው ዱዓ እንድታደርጉልን ይህን ፕሮጀክት እንድናስቀጥል አቅም ያላችሁ ሰዎች ከአንድ ብረት ጀምራችሁ አስተዋጽኦ እንድታረጉ ወደድንም ጠላንም አኸራ ስንሄድ የሆነ ከራሳችን ገንዘብ አስተዋጽኦ ያደረግንበት አንድ ነገር ይፈልግብናልና የሚዲያ ሰዎችም እንደ ነጃሺ ሁላችሁም ካሁን በፊት እንደምታረጉት ሳይሆን በተሻለ ባቡል ኸይርን የምታስተዋውቁበት መንገድ ቢኖር ቢፈጠር ብዬ ነው የምጠይቀው። ሌሎች እህቶችንም የምንዘይርበት እዝነትን እንዳያችሁት ወቅፍ ማስለመድ አለባችሁ። አሁን ለምሳሌ እዝነታው መሰለማ አካባቢ ነው ያለችው፣ ግን በቻሌንጅ ነው እዝነትን የተለያየ ክፍለ ከተማ ላይ ብትከፍት 5-6 ቤት ያላችሁ ግን ክራዩም ለእናንተ ምንም ያኒ ለእናንተ ቢግ ዲል ያልሆነባችሁ ሰዎች ወቅፍ ብትሰጡ። ምክንያቱም ይሄ እንደነገርኳችሁ ወቅፍ የማህበረሰብ ነው። በጣም ብዙ ባለሀብቶች አይተናል ከሞቱ በኋላ ልጆቻቸው በገንዘቡ ሲቀልዱበት ሰደቃ እንኳን የማያደርጉ ልጆች ገጥመውናል እኛ በሐያታችን ማለት ነው። ወቅፍ ማለት ሰደቃ ማለት በህይወት ያለህ ስለሆነ በዚህ በረህመት ወር በዚህ በእዝነት ወር በዚህ አላህን በምንተናነስበት ወር ሁላችሁም ይሄንን ነገር ብታረጉ ያው ሁላችንም የሴቶችን ተቋም ይመለከተኛልንም የሴቶች ተቋማትን በሙሉ ወክዬ ለመናገር ነው ይመስላል። በዘይባ በኩል ደግሞ ያለው አሁን እንደምናውቀው አንድ ተቋም አሁን እንደ ባቡል ኸይር ገንብቶ መያዝ እንደሚጠበቀው ሆኖ ግን ደግሞ በየክፍለ ከተማው ካለው ቁጥር ጋር ካለው ሁኔታ ጋር ካሉት ታማሚዎች ጋር የተለያየ ቦታዎች የሚያስፈልገው የተለያየ ብዙ ነገር የሚጠበቅበት ያሉትም ታማሚዎች ደግሞ ከመሆናቸው ጋር ተያይዞ በዛ ላይ ልጆች ናቸውና እናንተ ጋር ደግሞ ያለው ነገር ደግሞ ራሱን ችሎ በጣም ትልቅ ከባድ ነገር ነውና በግንባታም እንደዚህ መሬት በመስጠትም ዙሪያ ደግሞ የተሰሩ ስራዎች አሁን ከሚመለከተው አካል በኩል በጣም አናሳ ነውና አንቺ ደግሞ ችግሩን በደንብ የምታዩ ቅርበቱ ያለሽ የምታውቂው ሰው ደግሞ እስቲ እንዴት ታስረጅናለሽ? ምን አይነት ነገር ነው አሁን ከዚህ በኋላ የሚጠበቀው የሚፈለገው አሁንስ እዝነት ምን ላይ ነው ያለው የሚለው ነገር በደንብ ብትገልጭልን እስኪ። እዝነት ውስጥ ያሉ ልጆች ታማሚዎች ስንላቸው ታክሞ የሚድን ሰው ነው አይደል ታማሚ የሚባለው። የኛ ግን ታክሞ የሚድኑ ልጆች ስላልሆኑ ጉዳተኞች ነው የምንላቸው። ግን ጉዳቱን የሚተው ደግሞ ታማሚዎችም ናቸው። ለምን ጉዳቱ የተፈጥሮ ጉዳት ነው፣ የማይድን የሚልክ ጉዳት ነው። ታማሚ የምንላቸው እንደገና ኤፒሌፕሲ ታማሚዎች ናቸው፣ የሚጥል በሽታ አለባቸው ሁሉም ማለት ነው። ስለዚህ ሁለቱንም የያዙ ናቸው። ግን የሚጥል በሽታውን እንኳን መቆጣጠር ብንችል ጉዳቱ ምን እናደርገዋለን? አንዳንዴ እዝነት የሚለው ስም አይመጥናቸውም ይባላል። አካል ጉዳተኛን እዝነት ሳይሆን የሚገባው መደገፍ ማበረታታት ሰርቶ እንዲበላ የሆነ ነገር መስጠት ነው ይባላል አይደለ? ለልጄ የሚያስፈልገውን ነገር አቅርቤለት ራስህን ቻል ብለው እንዴት ነው ልጅ የሚሰራው? ሙሉ አካሉ ላይ ያለ እጁ ዕቃ አይጨብጥም፣ እግሩ መራመድ አይችልም፣ አይኑ ማየት አይችልም፣ ምላሱ መናገር አይችልም፣ ራበኛ አይልም፣ ካካይን መጥቷልና ፖፖ ስጠኝ እንኳን አይልም። ለዚህ ልጅ ማዘን ነው የሚገባኝ ወይስ ራስህን ቻል ማለት ነው የሚገባኝ? ይሄንን ክብደት አልተረዳውም ሰው። እዝነትና አሁን ሰውን በምን መልኩ ነው የሚያውቀው የሚለው ነገር በደንብ እንዲያውቀው መፈልገው ነገር ማለት ነው። ስለዚህ እዝነት የሚለው ስም አይመጥነውም ሲባል ለኔ ይመጥነኛል። እኔ አንድ ጉዳተኛ ልጅ ሆኜ ነው የማወራው ስለማውቀው ጉዳቱ ማለት ነው። ይመጥነናል ለኛ እዝነት የሚለው ስም ልናዝንላቸው ከውስጣችን ስናዝን ሲነካን ተች ሲያረገን ነው እጃችንን እግራችንን ወደ እነሱ የሚመጣው። ስለዚህ ያን ክብደት ሰው ሲረዳው ነው እዝነትን መርዳት የሚችለው። ያንን በደንብ እንዲረዳልኝ ይፈልጋለሁ። ሰው በያዝናቸው ልጆች አላህ ከሰጠን ጸጋዎች አንዱን ብቻ የያዙ ናቸው፣ ወይ አይንን ወይ ጆሮ የያዙ ናቸው።
ሙሉ አካላቸው ላይ ያለ ማዘዝ ግን አይችሉም። ስለዚህ ይሄንን ልጅ የያዘች እናትም ሁሌ አራስ ሁሌ ቤት ታሽጋ የምትኖር ነች። እነዚህ ልጆች ደግሞ ከነዚህ ከጤነኛ ልጅ የበለጠ ብዙ ነገር የሚፈልጉ ናቸው። የታፈነ ቦታ ይፈልጉም፣ ንጽህና ይፈልጋሉ፣ የተመጣጠነ ምግብ ይፈልጋሉ፣ እንድታጫውቻቸው ይፈልጋሉ፣ ፀሐይ እንድታሞቂያቸው ይፈልጋሉ፣ ስፖርት እንድታሰሪያቸው ይፈልጋሉ። ሙሉ ጊዜ እስካሁን ስናወራ እንዴት ነው ቤት ውስጥ ያለች እናትም ቻሌንጅ አላት፣ ውጭ ያለች እናትም ቻሌንጅ አላት ስንል ነበር አይደለ? ከነሱ ደግሞ የባሰ እዚህ ጋር ደግሞ ትልቅ ቻሌንጅ አላት እናትም አለች። በቃ ሙሉ አንድ ስራ የሆነባት ልጅ የያዘች እናት አለችና የዛችን እናት ሸክም ማቃለል ነው። ጤነኛ ልጅ ይዘን እኮ እያማረር ነው አይደል? ይሄን አልበላል ይሄን አልለብሳል እንት ያረጋል ማለት ነው። እዚህ ጋር ደግሞ እኮ አላህን ፈርቼ ዝም ካልኩት ወላሂ ብታምኒ ባታምኒ ለሊት ልጄ አንጠራራለሁ። በስነ ስርዓት ቀስቅሼ ብርድ ልብሶች አውጥቼ እጆቹን ዘርግቼ እግሮቹን ዘርግቼ አንጠራራለሁ። ለምን ባስተኛሁበት እንት ሆኖ የሚያድረው በቃ እንት ካደረኩ እንት ያ በተደጋገመ ቁጥር አጥንቶ የመጣውን ባህሪ ይመጣል፣ ቅርጽ የመቀየር ባህሪ ይመጣል። ያ ነገር እንዳይመጣ እያገላበጥኩኝ ማስተኛት አለብኝ። እደነዘንም አንድ ጊዜ እንደዚህ ስንሆንበት አንድ በጎናችን ብቻ ስናድር እኛ ራሳችንን ማንቀሳቀስ ስለምንችል እንገላበጣለን። እነሱ ግን ያንተ የላቸው ያደስነል ያለና የምናደርገው። ስለዚህ እዝነት ጋር የሚመጡ እናቶች በጣም ብዙ ቻሌንጅ ነው ያለባቸው። አንድ ራስ ልጅ ማየት ይከብዳል። አንድ እናት ግን 3 ልጅ እንድትይዝ ነው ያደረግናት። ፋይናንሻል አቅማችን ውስን ስለሆነ የተጠቃሚው ቁጥር ብዙ ስለሆነ ማለት ነው። ስለዚህ ያቺ እናት ግን ያኑሮ እየከበደ ሲመጣ፣ ልጁ እያጠነከረ ሲመጣ፣ እያደገ ሲመጣ፣ ለውጥ እየመጣ ሲመጣ፣ ጉልበት ሲያወጣ እናት መጎዳት ጀመረች። ያለን አማራጭ መቀነስ ነው። አንዳንድ ልጆችን ቀነስን። ስንቀንስ ሰራተኛ መጨመር አለብን። ሰራተኛን ብቻ ሳይሆን ደግሞ ልጆችን በጨመርን ቁጥር መኪና መጨመርም አለብን። ለምን አሁን ብዙ ጊዜ ጥያቄ የሚሆነው ማህበረሰቡ ጋር ልጆቻቸውን ያሽላቸው ወጥተው መስራት ቻሉ፣ ቀጠርሻቸው፣ ደሞዝተኛ አደረግሻቸው፣ ለምንድን ነው እነሱ ለምን አያመጡም? ለምን ትራንስፖርት ትጠቀሚያለሽ? ለምን ትራንስፖርትን ችግር ታወሪያለሽ ይባላል። ይሄ ልጅ እኮ ስታዝለው እንደማማ ልጅ የሚታዘል ልጅ አይደለም። ራሱን ኮንትሮል አያደርግም። ይሄን ተሸክማ ማምጣት እኮ በጣም ከባድ ነው። 15 ኪሎ 20 ኪሎ ኢነርጂ አሁን 18 ኪሎ ልጅ ነው። 18 ኪሎ እንግዲህ በቀን ተሸክመሽ ጠዋት ማታ ዚዚ ማለት ተሰቢው እንግዲህ ያክል ከባድ እንደሆነ 2 ቀን 3 ቀን ልታመጣልኝ ትችላለች። ከዛ በኋላ ግን ይቀራል። እናትየዋንም ሸክም መቀነስ አለብን። ሁሌ በተሸከመች ቁጥር በሽተኛ ትሆናለች። ሰው ማለት ነው ሌሎች ልጆቿ መኖር አለባት እኮ እሷ። ስለዚህ ያንን ሸክሟን ለማቃለል አንድ እናትየዋ። ሁለተኛ ነገር ልጁ ግቢ ውስጥ የሚሰጠውን ነገር በሙሉ ቀጥ ያለ ትሪትመንት እንዲያገኝ መቀጠል አለበት። ይሄ ነገር ትራንስፖርት መቀጠል አለበት። ስለዚህ እንደ እዝነት ብዙ ችግሮች አሉት። እንደ አዲስ ተቋም 3 ዓመቱን ጨርሶ ወደ 4ኛ ዓመቱ እየገባ ነው። እንዳመሰራረቱ እንዳመጣጡ አልሐምዱሊላህ ጥሩ ነገሮችን አሳክቷል። ወደ 100 ልጆች ጋር ተደራሽ ሆነናል። ግቢ ውስጥ አሁን 43 ልጆች አሉ። 6 ልጆች በተመላላሽ አሉ፣ በቴራፒ ብቻ የምንረዳቸው ማለት ነው። ሌላ ወደ 50 ልጅ ዳይፐር የምንረዳዋለን። ትልቁ ችግራቸው ዳይፐር ነው። በቀን አንድ ልጅ 3 ፍሬ 4 ፍሬ ዳይፐር ይጠቀማል። ያንን ከየት ነው የምታመጣው እናት? በየወር ግን ቋሚ ዳይፐር የሚወስዱ እናቶች አሉ ከኛ ግቢ ማለት ነው። በጣም ደግሞ የደሃ ናቸው። እኛ ጋር ልጆቻቸውን ይዘንላቸው የቀን ስራ እየሰሩ ሃናንጋ ምግብ ይመገቡ አሉ። ይሄዱ ሃናንጋ ምግብ የሚያመጡ እናቶች አሉ። እኛ ጋር ደሞዝተኛ ያልሆነ ያልቀጠርናቸው ማለት ነው። እኛ 40ንም እናት መቀጠር አንችልም። አንደኛ ወጣት ሆነው በደንብ ልጆች ማንሳት መጣት የሚችሉ አቅም ያላቸው ጤነኛ የሆኑ እናቶችን ነው የምንፈልገው። ጉዳት ላይ ጉዳት እንዲጨመርባቸው ስለማንፈልግ ማለት ነው። ግን እነዛን ደግሞ እናቶች አደራይተን አቅማችን በፈቀደ ባልትና እንዲያመርቱ አድርገናል። የተወሰኑትን ደግሞ ስልጠና ሰጥተን ሰርቲፋይድ አድርገን የትኛውን ቦታ ላይ ሄደው መቀጠር እንዲችሉ አድርገናል። ልጆቻቸውን ስንይዝላቸው ደግሞ ወጥተው ስራ እንዲሰሩ ባላቸው እውቀት ባላቸው ጉልበት ጊዜ እንዲያገኙ አድርገናል። ይሄ ትልቅ እድል ነው። ልጆች ደግሞ ከመታፈን ወጥተው እኔ የሚያስፈልገኝ ነገር እሱ ያስፈልገዋል ያን ነገር እንዲያገኙ አድርገናል። ሕክምና ያገኛሉ፣ ቴራፒ ያገኛሉ፣ ንጽህና ያገኛሉ፣ ትራንስፖርት በነፃ ነው፣ የተመጣጠነ ምግብ ያገኛሉ። ወጥተው ከማህበረሰቡ ጋር ተቀላቅለው የተፈጥሮን ፀሐይና ነፋስ እንኳን ማግኘት ቀላል ነገር አይደለም። ያን ሁሉ አግኝተው ሲገቡ ለእናቶች ትልቅ እፎይታ ነው፣ ለልጆች ትልቅ እድል ነው። የቤተሰብንም ጫና ይቀንሳል። በተለይ ወንድምና እህቶች እናትና አባት አውርተው ስቁም የሆነ ሸክምን ያቃላል። ወንድምና እህቶች ግን አይን ችግር አለማንም አያወርቱም። ሲገቡ ተኝተው ያገኙታል፣ ሲመጡም ተኝተው ያገኙታል። ቤት ላይ አይደል ትልቅ ማምንያ እኔ በልጄ ስላየሁት መሐመድ እዝነት የገባ ቀን የእዝነት የተከፈተ ቀን አይሻ ነች ትልቅ ደስተኛ ሆነች። ማሚ ሰነፍ ሆነች ነው እንጂ መሐመድን ብታወጂ ትምህርት ይማራል ብላኛለች። ትምህርት ቤት እንደገባች ማለት ነው። መንታ ናቸው እንግዲህ። በኋላ ላይ ግን እዝነት ተከፍቶ ፊደላቶች ተለጣጥፈው ምናምን ስታይ በጣም የተደሰተችው እሷ ነች። በቃ መሐመድ ትምህርት ቤት ተከፈተለት ብላ ማለት ነው። እና ይሄን ያክል ጫና እንቀንሳለን።
ነጥሩ ስራ እየተሰራ ነው ያለው ግን ይሄንን ስራ ለማስኬድ ምን ያስፈልጉታል ያለው ቤት ኪራይ ላይ ነው ይሄ በታች ተርብር የሚከፈልበት ቤት ኪራይ ነው ያለው ትራንስፖርት መኪና በኪራይ ነው ያለው ይሄን የሚመለከት የመንግስት አካል ወይንም ደግሞ ባለ ሀብቶች እንዳለችው እንግዲህ የኸይር ወር ነው ብዙ ኸይራቶች የሚሰሩበት ነውና ትርፍ ቤት ያላቸው ሰዎች በወቅፍ መልክ ቢሰጡን እንደው ሀታ ድርጅቱ አቅም ኖሮት በደንብ እንትን እስከሚል ድረስ ጊዜያዊ ማረፊያ ቢሰጠን የበለጠ እንሰራለን ለእዝነት ትልቁ ቻሌንጅ ምንድነው አንደኛ ክፍል ያለ ተማሪ ወደ ሁለተኛ ክፍል ሲገባ ነው እዚህ ጋር መቀበል የምትችይው እዚህ ጋር ያለው ልጅ ታድርገሽ ነው የምትቀበል የርሜልክ ጉዳተኛ እኮ ነው ነገ ይድናልና አወጣዋለሁ አትይም በ3 አመት ውላለን 3 አመት ሞልቷልና ሂድና ተጓዳ ገባ ነው የምትይው ምንድነው የምታደርጊው በጣም ከባዱ ነገር ያ ነው ስለዚህ እዛ ጋር ደግሞ መዝገባችን ትርፉ ምንድነው ወደ 450 ልጅ ያለን ዌቲንግ ሊስት ላይ ይሄ 450 ልጅ ምርሽ የአራት ክፍለ ከተማ ነው ብዛት አዲስ ከተማና ኮልፌ ቀራኒዮ ነው ይሄን ያክል ሰፊ ቁጥር ይያለ በየክፍለ ከተማ አንዳንድ ብራንች ያስፈልገዋል ያን የምናደርግበት ደግሞ ከልጆቹ ጉዳት አንፃር አንድ ጉዳተኛ ልጅ አስተካክሎ በደንብ ምግብ በልቶ እስከ ምሳ ሰዓት ይቆያል የምትይው ልጅ አይደለም በየሰዓቱ ትንሽ ይመገብ ልጅ ነው አላምጦ መዋጥ የማይችል ልጅ ነው ስለዚህ ያንን ልጅ አፍረን አሁን እኛ ራሱ 12 ሰዓት ላይ የምንቀሳቀሳቸው ልጆች አሉ 2 ሰዓት ተኩል ነው ግቢ የሚገቡት ምን ያክል ታፍነው ምን ያክል ደክሟቸው እንዳይመጡ እኛ እዛ ቦታ ላይ ያለ ልጅ እናቶች ነን የምንረዳው ይሄንን አሁን አንድ ቦታ ላይ ተቋም አድርገነት ልጅ ሁሉ ተሰብስባቸው ላይ ስትይ ለእናቶችም ድካም ነው ለልጆችም ደግሞ አዋጭ አይደለም በቃ የበለጠ ከጥቅም ጉዳት የሚያመዝን ነገር ነው ለነዚህ ህፃናቶች ግን ጤንነታቸው ተጠብቆ ወደ ባሰ ጉዳት እንዳይመጡ ለውጥ የሚያመጡ ደግሞ ለውጥ እንዲያመጡ ከተፈለገ በየአካባቢያቸው ተቋሞች መኖር አለባቸው ስለዚህ ትልቁ ቻሌንጃችን የቦታ ችግር የመኪና ችግር ነው አልহামዱሊላህ አስቤዛ ላይ እንደ እዝነትን የረገጠ ሁሉ አላህ አጅሩን ይክፈለው ባዶችን አይመጣም አልহামዱሊላህ ዳይፐርም ችግር ያው በቂ ነውና አይንጣ ማለት አይደለም በዚህ አጋጣሚ ግን አልহামዱሊላህ የለት ተለሶቻችን እየተሸፈለልን ያለው ትልቁ ቻሌንጃችን ቤት ኪራይና ሰራተኛ ደሞዝ መኪና ኪራይ ስለሆነ ሁሉም ሰው በዚህ ወር ተረባርቦ እኔ እዝነትን አንድ ስቴፕ ከፍ እናድርገው አንድ ተቋም ይኖረው ቢያንስ የሚል ነገር አለኝና አሁን እናስተላልፋለሁ በተለይ ትልቁ ስራ ያለው ሚዲያዎች ጋር አሁን ጠንክራችኋል ጉልበት አውጥታችኋል ሶስት ሆናችኋል ስለዚህ ኢንሻአላህ ጥሩ ነገር እንጠብቃለን እንግዲህ ያው አሁን ላይ በተለይ ትልልቅ ቻሪቲዎች በሴቶች እየተመሩ ነው መደጋገፉ እርስ በርስ መተባበር በጣም ደስ የሚል ነገር ነው ወሩ የሰደቃ ወር ነው ያው ሁላችንም በተለይ ኢትዮጵያኖች በመስጠት አንታማም እንግዲህ ወሩም የሰደቃ ስለሆነ ሁሉም ያለው ባቅሙ የሌለው ደግሞ በዱዓም ትልቅ ሰደቃ ስለሆነ ማለት ነው ስለዚህ አክብራችሁን እንግዳ ሆናችሁ ስለመጣችሁ እንደ ሚዲያ እንደ ነጃሺ ከልብ እናመሰግናለን ሁሉ አብረናችሁ ሆናለን ብዬ እመኛለሁ ግን እንደ መጨረሻ አንድ ነገር ላንሳና እስኪ እንዴት ነው እርስ በእርስ የመደጋገፉ ሁኔታ ሴቶች ለሴቶች በደንብ እርስ በርስ ተዋወቃላችሁና የአንዱ ድርጅት እንዴት ነው የሚደግፈው እህትማማቾች ያው አይተናል በትንሹ ሐናን አሁን እዛ ጋር የሚያስፈልገው ነገር አንስተሽልናል ቀድምና አንዳንዴ ደግሞ ተገናኝታችሁ ልምድ የመወሳሰድ ነገር እንደዛም ነገሮች ካሉ ምናልባት ላንዳችሁ ድልስጥና ያጠቃለልንም ስለሆነ እንዴት ነው ያለው ነገር ተያያላችሁ የተተጋገዛላችሁ የሚለው ነገር እናንሳ ወደ ድምጽ አው እንጣየቃለን አልহামዱሊላህ ረቢል ዓለሚን ልምድም ደግሞ ለመጎብኘት እንደውም ከነሰራተኞቻችን ሄደን እንጎበኛለን እናያለን ጥሩ ነገር አለ አልহামዱሊላህ ረቢል ዓለሚን ስለዚህ እርስ በርስ ሌሎች ተቋሞች ጋር ሄዳችሁ ልምድ ተካፋፈላላችሁ እኔም ቸገረኝ ባልኩ ሰዓት ከእዝነት 50,000 ብር ኢቭን ሰፖርት አድርጋኛለች ሐናን ተቸግራ እኛ እንትን አንልም በሚልና በጣም ነበር እንትን ያደረገኝ ተጽኖ ፈጥሮብኛል ባይዘው ቴንኪው ከዚህ በፊትም ነኢማም እንደዚህ በአንድ ፕሮግራም መታኛ ጋር ይመለከተኛል ባቡል ኸይር ትልቅ እርዳታ አድርጉልኛል የሆነ ሰዓትን ይበቃኝ ባልኩ ሰዓት በቃ ካቅሚ በላይ ሆኖ እንድቆም ድጋሚ እንድነሳ ያደረገኝ ባቡል ኸይር ነው ስትል ሰምተናልና እንደዚህ አይነት ነገሮች ደስ ይላል ታቂዋለሽ ቦታው ላይ ስትሆኚ ምን ያክል ከባድ እንደሆነ ታቂዋለሽ እኔም ተቸግሬ ያውቃለሁ ሰም ተቸግራ ታውቃለሽ ችግርን እናውቀዋለን ስለዚህ በቸግራ ሰዓት ከደርሽ በቸግሬ ሰዓት ስደርስ ግንኙነታችን እየጠናከረ ይሄዳል አይብ እንደበቃለን ብዬ አስባለሁ ደግሞ እኛ ስንዋደር ነው የላውን የምንስበው እኛ ስንደጋገፍ ነው የላውን የምንስበው ስለዚህ ጥሩ ነገር ነው ብዬ አስባለሁ አንድ ነገር መስራታችን መጣየቃችን ጥሩ ነው እኛ አሁን ባቡል ኸይር ብቻ ሳይሆን ሌሎች ድርጅቶችንም
ሰራተኞቻችን ልምድ እንዲወስዱ የባሰም ነገር ሲያው እንዲያመሰግኑ ስንል በቀን እንጠያየቃለን እንጎበኛለን አንድነትና መተሳሰብ ያው ትልልቅ ድርጅቶቻችን ላይ ያየን ነውና ይቀጥል የሚያስብል ነገር ነው ህዝቡም ደግሞ የናንተን መስጠት የናንተን ልብ ተመልክቶ ሁሉም በያለበት የሚነሳሳበት አይነት ነገር ያድርግልን እንላለን ያው ለመስጠት እንደሚባለው ገንዘብ ሳይሆን ልብ ያስፈልጋል አላላሁላችንም ልብ ይስጠንላለን ምን ይሰጥበትን እኛም ደግሞ እንደ ነጃሺ ቲቪ እዚህ ድረስ ጠርተናችሁ ዝም ብለን አንሸኝም ብለን በየትኛውም ሰዓት ምንም አይነት ነገር ሲያስፈልጋችሁ እንግዲህ እነዚህ ካርዶች የተሰጡኝ ከነጃሺ ቲቪ ባቡል ኸይር በሚሰራቸው ስራዎች ሁሉ የበኩሉን አስተዋጽኦ ያደርጋል በበዓላት ጊዜ መጥቶ አዳዲስ ነገሮችን በመስራት ሊሆን ይችላል እንግዶችም ሆናችሁ አዳዲስ ነገሮችም ሲኖሩ በእኛ ቲቪ በኩል መጣችሁ ለህዝበ ሙስሊሙ እንድታደርሱ ለሌላውም አካል እንዲደርስላችሁ በሚል ስራ አስኪያጁ የፈረሙበት እንግዲህ ነጃሺ ቲቪ ዋና ስራ አስኪያጅ ጀማል አህመድ የፈረሙበት ካርድ እሰጣለሁኝ ማለት ነው ይሄንን እሺ የሚታወቀው አሁን ላይ ሚዲያ ትልቅ ተጽዕኖ አለው በጣም ትልቅ ነገር ነው ህዝቡ ሰጪውንም ተረጂውንም የሚያገናኘው ሚዲያ ነውና ከጎናችሁ በመቆም ያው ብርታትን ሆናችኋለን እንላለን ኢንሻአላህ የሚሰራቸው ስራዎች ሁሉ በኩሉን አስተዋጽኦ ያደርጋል ነጃሺ ቲቪ ብሎ ጀማል አህመድ የፈረመበትን ካርድ ለእናንተም እሰጣለሁ ስለዚህ ይሄ ማለት ምንም አይነት ሰዓት ላይ የኛ እርዳታ ቢያስፈልጋችሁ ወደ ሚዲያዎች በመምጣት ብትፈልጉ የትኛው ጋር ሊሄድ ሳትሉ የኛ ሁሉ ጊዜም በራችን ክፍት ነው ለማለት ያህል ነው እጅግ አድርገን እናመሰግናለን እንግዲህ ፕሮግራማችን በኢፍጣር ሰዓታችን የነበረን ጭውውት ይሄ ነው እናንተ ጋር ሁሌም መታየት ያለባችሁ ናችሁ አዳዲስ ነገሮች ሁሌም ይጠበቃል ከናንተ ማየትም ሰው ይፈልጋል እና ወደ ሚዲያዎችም ለመምጣት እናንተ ባትቦዝኑ እርግጥ ነው ሁሌ ወደ ሚዲያዎች እየመጡ ነገሮችን ለማድረግ እናንተ ልትቦዝኑ አትችሉ ለምን ሁሌ የሚጠብቃችሁ ሰው አለ የሚጠብቃችሁ አካል አለ ሁሌ እናንተ ጋርለና ግን የት ሊሄድ ብላችሁ ስታስቡ ቅድሚያ ነጃሺ እናንተ ጭንቅላት ላይ አእምሮ ላይ እንዲመጣ በሚል ነው ይሄንን የሰጠናችሁና ምን ተሰማችሁ እስቲ እሱን አሳውቁንና እንጨርሳለን ያው በነገራችን ላይ ሰርፕራይዝ ነው ያደረጋችሁኝ እኔ ምክንያቱም አንዳንድ ጊዜ ሚዲያ ራሱ ለመጠየቅ የሚከብድሽ ጊዜ አለ አስተዋጽኦ ሳላደርግ እንዴት ጠይቃለሁ ብለሽ እንድታስብ ያደርግሻልና እንግዲህ ረመዳን ነው በኸይር ስራ መጀመራችሁ ምናልባት ይሄ ትልቅነታችሁን አንድ ስቴፕ ነው በአዲስ መልኩ እንደመጣችሁ ነው የሚያሳየውና እውነት ለመናገር እዚህ ጋር አንድ ነገር መናገር ፈልጋለሁ ብዙ ባለሀብቶች ብዙ ምርት መታስተዋውቁ ሰዎች ወይ ደግሞ ካምፓኒዎች አላችሁ ነጃሺ ጋር መጣችሁ ይሄ ጊቭ ኤንድ ቴክ ነው እነሱ ማህበራዊ ኃላፊነታቸውን እየተወጡ ነው እነሱ እንዲጠነክሩ የናንተ ደግሞ ከጀርባ መቆም ሌላ ጋር ሄዳችሁ በመታስተዋውቁበት ልክ እነሱንም እንድታዩ ማስታወቂያ እንድትሰጧቸው እነሱ ደግሞ ጠንክረው ከሰሩ ነገ ደግሞ እንዳያችሁት ለሀገርም ባቡል ኸይር ማለት ኦር እዝነት ማለት ሀገር ነው አንድ ሰው ሁለት ሰው የሚጠቀምበት አይደለም እንደ ሀገር ነው አስተዋጽኦ ያደረጋችሁትና ይሄን ነገር እስቲ ባለሀብቶቻችን ቆም ብለው እንዲያስቡ ነው እውነት ለመናገር ማስታወቂያ ማሰራት አለባቸው አንድ ሚዲያ ማለት ባይዘወይ ባሁን ሰዓት ከምንም እውነት ነው በቃ ትልቁ ዳዕዋ በይ ምክንያቱም 10 ሰው ሰብስበሽ መስጂድ ውስጥ ብትናገሪና ለ10 ሰው ወይ ለ100 ሰው ሼር ካልተደረገ ይሄ ጥቅሙ ምንድነው የጋን ውስጥ መብራት በዩ በዚህ ዘመን ሰው ደግሞ መስጊድ አይመጣልሽም ባሁን ሰዓት ወደንም ጥላንም እጁ ላይ ባለው ነገር ነው የሚጠቀመው ወደፊትም ይሄን ነገራችንን ማሻሻል አለብን እና ነጃሺ ጎን ስትቆሙ አንደኛ ዳዕዋ ለብዙ ሰዎች እንዲደርስ ታደርጋላችሁ ሁለተኛ ነገር የራሳችሁን አቅም ትገነባላችሁ ምክንያቱም ሚዲያ ማለት አቅም ነው ራሳችሁንም ትሸጡበታላችሁና ይሄንን ነገር ሳላስተላልፍ እንዳልሄድ ብዬ ነው በኔና በባቡል ኸይር ቤተሰቦች ስም እንደ ሁሉ ጊዜው እንደምታደርጉት አላህ ይስጥልኝ አላህ ይቀበላችሁ ሹክራና ያ ተመሳሳይ ነው እንግዲህ ያለው ነገር በጣም ደስ የሚል ነገር ነው የዚህ ተቋም ዋና እንትኑ ሚዲያ ነው ህዝብ ጋር የሚያደርሰው ነገር ህዝብ ነው እየደገፈው ያለው ህዝብን ደግሞ የሚጣራው አንድ ሰው አንድ ነው አይደለ ሚዲያ ግን ህዝብ ነውና ትልቅ ስራ ነው የምትሰሩት ትልቅ ተጽዕኖ ላይ ተሰጠን በገንዘብ ይተመን ብዙ ነገር የሚሆን ማለት ነው በጣም ደስ ብሎናል በእኔም በእዝነትም ስም በጣም አመሰግናለሁ እንዳለችው ግን አንዱ ሲደግፍ ነው መተጋገዝ የሚኖረው እድገት የሚኖረውና
ባለሀብቶች ምርቶቻቸውን የሚያስተዋውቁ ድርጅታቸውን የሚያስተዋውቁ ሁሉ ወደ ነጃሽ ሲመጡ ነጃሽ ደግሞ እኛ ሲረዳ ለመርዳት የሚችለው አቅም ሲኖረው ነው አይደለ? እነሱ እናንተ ሲደግፉ እናንተ ደግሞ ወደኛ ትመጣላችሁና የመተሳሰር የመተጋገዝ ነገር እንዲኖር ባለሀብቶች ትኩረት እንዲሰጡበት ያው በዚሁ አጋጣሚ ጥሪ እናስተላልፋለን። እውነት ነው። እንግዲህ ስልክ ደውላችሁ ኤኒታይም እናንተ ምንም ነገር ሲያስፈልጋችሁ ነጃሺ ቤት ምላሽ አለ፣ መልስ አለ። ሚዲያዎቻችን ላይ እኛ ጋር መምጣት ስትፈልጉ ምንም አይነት ሰዓት ላይ ክፍት ነው ለማለት ነው ይሄንን ያደረገው። እንግዲህ እንደምን ጊዜው ያው ከዚህ በፊትም እንደነበረው ኢንሻአላህ ከዚህ በኋላ ምን ጊዜም ነጃሺ ከጎናችሁ ነው እንላለን። ጀማል አህመድ የፈረመበትን ዋና ስራ አስኪያጃችን ነው። ኤኒታይም ጓደኛዬ እንዳለችው የትም ቦታ ሲሆን እናንተን ለማገዝ በራችን ክፍት ነው እንላለን። አክብራችሁን እንግዳ ሆናችሁ ስለመጣችሁ ከልብ እናመሰግናለን። እንግዲህ የኢፍጣር ሰዓት ዝግጅታችን ይሄንን ይመስል ነበረ። ጥሩ የተማርንበት ጥሩ ደግሞ አዳዲስ ነገሮችን ከነሱ ከተቃውሞቻቸው ከግል ህይወታቸውን ጭምር የወሰድንበት ዝግጅት እንዳሳለፍን ተስፋ እናደርጋለን። እንግዲህ አህለን ብለን ተቀብለን ከእህት ዘቢባና ሃናን ጋር ከባቡል ኸይር እንዲሁም ደግሞ እዝነት የበጎ አድራጎት ተቋማትን ወክለው ከመጡ እናት እህቶቻችን ጋር ያደረግነው ቆይታ እንግዲህ ተከታተላችሁትን ይመስል ነበር። እናንተ ማብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የነጃሺ ቲቪ የምሽት ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።